ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአብይ አህመድ አገዛዝ በትግራይ ሰራዊት ላይ ጥቃት መፈጸሙ ተገለጸ። ትላንት ምሽት በድሮን በተፈጸመ ጥቃት የትግራይ ሰራዊት ላይ የሞትና አካላዊ ጉዳት መድረሱን ህዝባዊ ወያኔ ሓርነት ትግራይ የሚመራው የትግራይ ክልል አስተዳደር ማስታወቁ ተመልክቷል። ጥቃቱን የፈጸመው ሽሬ እንደስላሴ አካባቢ በሚገኘው የትግራይ ሰራዊት ካምፕ ላይ እንደሆነ ነው መረጃዎች የሚያመለክቱት። ቀጠናው ወደ ጦርነት ለመግባቱ ዋዜማ ላይ ይገኛል ሲሉ የፖለቲካና ወታደራዊ ተመልካቾች ስለ ጉዳዩ አንስተው አስተያየታቸውን እየሰጡ ይገኛሉ። በባህር ዳር ዩኒቨርሲቲና በአምቦ ዩኒቨርሲቲ ተማሪዎች ለተቃውሞ በግቢያቸው አደባባይ ወጥተዋል። በባህር ዳሩ ሰልፍ ላይ የኦሮሞ ተወላጆችና የአማራ ተወላጆች በጋራና በተናጠል ባደረጉት የተቃውሞ ሰልፍ በአርሲ የተፈጸመውን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን ግድያ አውግዟል። በቃን ከዚህ በኋላ አገዛዙ ወይም የብልጽግናው መንግስት እርምጃ የማይወስድ ከሆነ የኢትዮጵያ ሕዝብ ለለውጥ እንዲነሳ ነው አስተያየት የሰጡ የባህር ዳር ዩኒቨርሲቲ ተማሪዎች የገለጹት። በአምቦም እንደዚሁ ከአስተዳደር ጉዳይ ጋር በተጠራ የተቃውሞ ትዕይንት የትምህርት ሚኒስትሩ ብርሃኑ ነጋን ስም በመጥራት ያወገዙ ሲሆን የፖሊስ ኃይል ወደ ግቢው በመግባት ተማሪዎችን መበተኑንና መደብደቡን ነው መረጃዎች የሚያመለክቱት። በአዲስ አበባ ለአርሰናል ድል በተጠራ የሙዚቃ ድግስ የብልጽግናው አገዛዝ መድረኩን መጥለፉ ተገለጸ። የብልጽግና ካድሬዎች የአርሰናልን ማሊያ በመልበስ ወደ ስቴዲየም እያመሩ እንዳለ ነው መረጃዎች የሚያመለክቱት። ለዚህ የሙዚቃ ኮንሰርት የተዘጋጁ አርቲስቶች ራሳቸውን ከመድረኩ እያገለሉ ባለበት ሰዓት ነው የብልጽግናው አገዛዝ መድረኩን በመጥለፍ ካድሬዎቹን ወደ ስቴዲየሙ እንዲሄዱ እያደረገ የሚገኘው። በአርሲ በተፈጸመ ጥቃት ከ70 በላይ የብልጽግና ሚሊሻዎች መገደላቸው ተገለጸ። ከአርሲ ኔጌሌ በ20 ኪሎ ሜትር ርቀት ላይ በምትገኘው ጎልጆታ ከተማ በተፈጸመ ጥቃት ነው የመንግስት የጸጥታ ኃይሎች በከፍተኛ ቁጥር የተደመሰሰው። በጎልጆታ ከተማ የሚገኘው የመንግስት ባንክም እንደዚሁ እንደተዘረፈ ተመልክቷል። ተመልካቾቻችን በዛሬው ዝግጅታችን እነዚህን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ የሰብአዊ መብት ተሟጋች ያሬድ ኃይለማርያም ከብራስልስ ቤልጅየም በጋራ ሆነን ነው። መልካም ቆይታ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለ? እንዴት ከረምክ? እንዴት ናችሁ? ዛሬ ዕለተ ቅዳሜ ነው። ዕለተ ቅዳሜ ላይ ተገናኝተናል። ዕለተ ቅዳሜ በየሳምንቱ መልእክተ ቅዳሜ የሚወጣበት ነውና ዛሬ አጀንዳ ርዕስ መልእክት ምንድን ነው? የዛሬው መልእክቴ የተጨበረበረው የይስሙላ የይምሰል ምርጫ መዘዞቹና የአርሲው ሰቆቃ በሚል የሁለቱን ክስተቶች ተከታትለው መፈጠር በማስመልከት ነው የአስተያየቴን የሰጠሁት። ከምርጫው ጋር በተያያዘ እንዲህ ያለውን የዓለም አቀፍ መስፈርት ያላሟላ ከዲሞክራሲያዊ እንደውም እኔ ምንድን ያልኩት በምርጫ የዲሞክራሲያዊ ባህልን መቅበር ይቻላል። በይስሙላ ሼም ኢሌክሽን ምርጫ የምታካሄደው ዲሞክራሲያዊ ባህልን ለማዳበር ዲሞክራሲያዊ ስርዓትን ለማስፈን ነው። ኢትዮጵያ ውስጥ አሁን የተደረገው ምርጫ በተቃራኒው ምንም እንደው እየጠፋ የነበረችም ትንሽም የቀረች ሙጣጭ ዲሞክራሲ ባህል ካለች እሷን አርቀህ ለመቅበር የተደረገ የሚመስል የምርጫ ሂደት ነው የተካሄደውና እሱ ላይ ብዙ ደጋግመን አውርተናል፣ ጽፈናል። ግን እንደገና እንድጽፍ ያሳሰበኝ ይሄንን የውሸት ምርጫ ቡራኬ ለመስጠት ወደ አደባባይ የወጡ በመንግስት በጀት የሚደገፍ የሚሰራው የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ የሲቪክ ማህበራት ስብስብ፣ የአፍሪካ ህብረት ያደረጓቸው ርብርቦች እና አንዳንዶቹ እንደው ምንም እፍረት በሌለው መንገድ ምርጫው አሳታፊ፣ ዲሞክራሲያዊ፣ ነፃ፣ ፍትሃዊነት የታየበት ብለው የሰጡት ነውር የተቀላቀለበት የውሸት ምስክርነት ያገዛዝ ስርዓትን ኢትዮጵያ ውስጥ ለማጽናት ምን ያህል ከገዢው ፓርቲ ባለፈ እነዚህ ሁሉ አካላቶች የኢትዮጵያ ህዝብ ላይ እንደተረባረቡበት ለማሳየት እና ያንን ተገፍቶ የወጣውን ህዝብ
ልክ የእውነት ምርጫ ላይ የተሳተፈ አድርጎ እንዲሰማው ለማድረግ እና ዓለምን በዛ ሁኔታ እንዲረዳ ለማድረግ የሄዱበትን ርቀት የዳሰስኩበት ነው። ሁለተኛው ግን በጣም አሰቃቂ የሆነው በዚህ ሳምንት የሁላችንንም ትኩረት የሳበው የአርሲው ሰቆቃ ያው አርሲ ተደጋግሞ ነው እንዲያሉ ጥቃቶች የተፈጸሙት። ግን የኔ ያለኝ መረጃና ግምገማ የሚያሳየው ይሄ በምርጫ ውርደትን አስነዋሪ እና አዋራጅ የሆነ ተግባርን የፈጸመው ያገዛዝ ስርዓት የኢትዮጵያን ሕዝብ ከምርጫው አይምሮውን ዞር እንዲያደርግ እና በሌላ ሾኪንግ የሆነ ክስተት አይምሮው እንዲጠመድና በምርጫው ላይ ያለው ውይይት እንዳይገፋ እንዳይቀጥል ምክንያቱም ቆይቶ ሌላ መዘዝ ሊያመጣ ስለሚችል ብዙ ሀገሮች ላይ ምርጫን ተከትሎ ነው ቀውስ ረብሻ የሚነሳውና ያንን እንትን ለማድረግ በዚህ በሰቆቃ በአርሲ ሰቆቃ ላይ ለኔ በቀጥታ በመሳተፍ የሚሆን ማድረግ የሚገባውን ጥበቃ ባለማድረግ የመንግስት እጅ አለበት ብዬ እንዳምን ስላደረገኝ ይሄ ሆን ተብሎ የህዝቡን ምልከታ ትኩረት ከምርጫ ወደ ሾክ ወደሚፈጥር ሰቆቃ ለማዛወር የመንግስት እጅ እንዳለበት አርጎ ነው ለኔ ታየኝም ያሉኝም መረጃዎች የሚያሳዩኝና ከዛ በኋላ በመንግስት ባለስልጣናት የተሰጡት ማስተባበያ የሚመስሉ ድራማዎች ውንጀላዎች ሁሉ ምንም ብዙ ትርጉም የላቸውም እና ለዛ ነው ምርጫውንና የአርሲውን ሰቆቃ ያያያዘ መልእክት እና ሰውም ነገሮችን የሚያይበትን ነገር በጥንቃቄ እንዲያይ ለማመላከት ያህል ነው የዛሬ መልእክት ቅዳሜ ትኩረት። ያሬድ እንግዲህ ከዚሁ ከምርጫውና ከአርሲው ግድያ ጋር የተያዘውን አጀንዳ ነው በተለያየ መልኩ ዛሬም የምናነሳው። እንግዲህ በዚህ ሳምንት ሰኞ ዕለት ምርጫው ተካሄደ። ሰኞ ዕለት ከእሑድ ጀምሮ ደግሞ በአርሲ አሰኮ ወረዳ በ9 ቀበሌዎች በተፈጸመ ጭፍጨፋ እስካሁን ባለው መረጃ ከ50 በላይ ሰዎች መገደላቸውን ነው ማረጋገጥ የተቻለው። በኋላ ጫናው ሲበዛበት አገዛዙ ጩኸት የመቀማት ነገር ነው ይዞ የመጣው ጥቃቱን የፈጸሙት አካላት በሚል ፋኖና የኦሮሞ ነጻነት ሰራዊት ኦላ ወይም እነሱ ሸኔ እያሉ የሚጠሩት ተናበው ያደረጉት እንደሆነ ለማሳየት ብዙ ርቀት ሄደበትን መግለጫ አውጥቷል። መግለጫው ከጠቅላይ ሚኒስትር ጽህፈት ቤት የወጣ ነው። ባልተለመደ ሁኔታ ነው ከዛ የወጣው። ብዙ ጊዜ ከኮሙኒኬሽን ጽህፈት ቤት ነው የመንግስትን አቋም የሚያሳዩ መግለጫዎች የሚሰጡትና ከጠቅላይ ሚኒስትር ጽህፈት ቤት በዛ መልኩ የወጣው ስለ ምርጫው መልካምነት፣ ምርጫው ያመጣውን ጸጋ፣ ወደፊት ሊመጣ የሚችለውን ያለፉትን 5 ዓመታት የሚቀጥሉት 5 ዓመታትም ማስቀጠል እንደሚቻል የሚገልጽ መግለጫ ነው የወጣው። ሌላው የኢዜማ ያወጣው መግለጫ ነው። ኢዜማም እንደዚሁ ዳኝነት ለመስጠት ተቃዋሚዎችንም መንግስትንም ለመውቀስ የሞከረበት ራሱን የት እንዳስቀመጠ ግራ በሚያጋባ ሁኔታ እና ማረፊያ ያጣ አድርጎ መውሰድ የሚቻልን መግለጫ ነው ያወጣው። ፋኖ መግለጫ አውጥቷል። ፋኖ በተለይ የአፍሪካ ህብረትና ኢጋድ በምርጫው ላይ የያዙትን አቋም በማውገዝ ነው መግለጫ ያወጣው። የኦሮሞ ነጻነት ሰራዊት ኦላም ከዚሁ ከአርሲው ጥቃት ጋር ከምርጫውም ጋር በተያያዘ ያወጣው መግለጫ እንደዚሁ በተለየ ትኩረት የሚታይ ነው። ትብብር ለኢትዮጵያ አንድነት የተሰኘውና ምርጫ ውስጥ ገብተው በማግስቱ የተመረጡ ካሉ ምክር ቤት እንዳይገቡ ጥሪ ያደረጉት ትብብሮችም እንደዚሁ ሌላም መግለጫ ያወጡበት ሁኔታ ነው ያለው። በአጠቃላይ ሳምንቱ በመግለጫ ብዛት ያሳለፍነው ነው ማለት እንችላለን። እስቲ አንዳንዶቹን እንመልከት። ብልጽግና ጩኸት ቀምቷል። የአርሲውን ጥቃት በተመለከተ ያቀረበው ትንታኔና ያስተላለፈው መረጃ እጅግ አስገራሚ ከባለፈው ተከታታይ ከሆነው ሐሰተኛ ትርክቱ ጋር የብዙም ልዩነት የሌለው ነው። እንግዲህ በመጨረሻው ሰዓት ግፊት ሲበዛ ምናልባት ሐዘናቸውን ይገልጻሉ ብለን ነበረ። ሐዘን ያልተገለጸበት ድርቅ ያለም ሌላው ላይ ለማላከክ በሚል ብቻ የመጣ ጽንፈኞች በጋራ ተሰባስበው ምርጫችንን ሊያደናቅፉ ሰላማችንን ሊነጥቁን የሚሉ የተለመዱ ቃላቶች የበዙበት የታጨቁበት መግለጫ ነው ይዞ የወጣው። የስኬቱ ነገር ያው የተለመደ ስለሆነ ነው ያላነሳሁት። አብዛኛው የመግለጫው ክፍል በስኬት ብልጽግና ምን ያለ ኢትዮጵያ በረከት ይዞላት እንደመጣ የሚተነትንበት ነው። በኋላ ላይ ግን ከጽንፈኝነትና ከአርሲው ጥቃት ጋር በተያዘ ያወጣው መረጃ ላይ ነው በተወሰነ ደረጃ
ትኩረት ለማድረግም የሞከርኩት። እስቲ መግለጫዎቹን እንመልከት። የኢዜማንም በዛው አጋጣሚ ማየት እንችላለን። የብልጽግና መግለጫ ሁለት ነገር ነው። አንደኛ ያው ምርጫውን ላንድ ስላይድ የሆነ በቃ ጠቅልያ ያለው ነው ቪክትሪ እና ይሄንኑ ነበር የምንጠብቀው። እኔ ምንም ከዚህ ምርጫ መቼም ሌላ ተቃዋሚ ኃይል የሆነ ድምጽ ያገኛል ተብሎ የሚታሰብ ነገር አይደለም። ምርጫውን እንዴት አድርገው እንዳከናወኑት ይታወቃል። እነሱ ቀድመውም ቢሆን በቃ ኤኒ ኮስት ዓለም ታዘበን የኢትዮጵያ ሕዝብ የፈለገውን ይበል ማንም ምንም ይበል በዚህ ምርጫ ያው ራሳችን ለራሳችን ድምጽ ሰጠን ልኪያ ባለፈው ያሳየው የኤአይ አይነት ምስል አብይ ለአብይ እንደመምረጥ ማለት ነው እናልፋለን። ከዛ በኋላ ትርክቶቹንም የሀገሪቷንም ሁኔታ እንዴት መቆጣጠር እንዳለብን ብለው ቀድመው ሁሉን ነገር የሰሩት ባለቀ ምርጫ ውስጥ ነው የኢትዮጵያን ሕዝብ ከየቤቱ በግድ እያስወጡ እንዲሰለፍ ያደረጉት እና በደንብ ሳቦታጁ ግልጽ ነው። የቁጥር ሳቦታጅ ሰርተዋል። እንደገና በግድ ተገዶ የወጣውን ሰው ደግሞ በሚዲያም በምንም እየተናገሩ ይሄ ኢሉዥን ኦፍ ኖርማሊቲ ይሉታል በምርጫ እንትን ውስጥ የማይፈልግንም ህዝብ አስገድደህ አሰልፈህ በምርጫ ውስጥ እንዲሳተፍ ታደርግና እሱን እውነት ነው ብሎ እንዲቀበል በቃ ይቺ ሀገር ምርጫ አካሄዳለች ብሎ እንዲያስብ የማድረግ ስልት እሱን ነበር የተከተሉት። እሱ ምንም ብዙ ለዚሁ ሆም ብለው የተዘጋጁ ተቋማቶች አሉ። ሁሉ ጊዜ አሁን ማያንማርም ተመሳሳይ ችግር ነበር የገጠማት፣ ታንዛኒያም ተመሳሳይ ችግር ነው የገጠማቸው። ፌክ ኢሌክሽን ነው፣ የውሸት ኢሌክሽን ነው፣ ማጭበርበር ያለበት ነው። ግን እዛ ህዝቡ ሪዚስት ስላደረገ ከምርጫው ማግስትም በፊትም ውጥረት ነበር። ከዛ በኋላ ወደ ቀውስ ወደ አመጽ ነው የተቀላቀለው። እዚህኛው ላይ የኢትዮጵያ ህዝብ እስካሁን ድረስ ከምርጫ ጋር ተያይዞ ጥያቄ አላነሳም። ግን ያገዛዝ ስርዓቱ አስነዋሪ በሆነ መንገድ የምርጫውን ሂደት አጠናቋል እና ይሄኛው ላይ የሚጠበቅ ነገር ነው። ከህዝብ ነው ምላሽ የጠፋው እንጂ የህዝቡንም ዝምታ ልክ እንደመቀበል ውጤቱን እንደመቀበል አድርገው ኢሉዥን የእንትን ውስጥ ገብተዋል። እሱን ነው የጠቅላይ ሚኒስትሩ መግለጫ የሚያሳየው። የአሩሲው ጉዳይ ግን ስለተገደዱ ነው። በዚህ ደረጃ ወቅቱ የምርጫ ወቅትና ሰው በኢትዮጵያ ጉዳይ ላይ ያሉትን እያንዳንዱ ሂደቶች የሚከታተልበት ወቅት ላይ የተከሰተ ስለሆነ ጩኸቱ በረከተ እና በዛ ምክንያት መልስ መስጠት ስላለባቸው እንጂ በቁጥርም ከዚህ የበለጠ ሰዎች ተገለው እዛው አሩሲ እየተደጋገመ እንዲህ ያለ ነገር ተደርጎ እንኳን በጠቅላይ ሚኒስትር ደረጃ አይደለም እታች ያሉ የመንግስት ባለስልጣናት እንኳን መልስ ያልሰጡባቸው ማአት ኢንሲደንቶች አሉ። ማሳከር የተፈጸመባቸው፣ ጭፍጨፋ የተፈጸመባቸው። አሁን ግን ይሄንን በዚህ ወቅት ስለ ምርጫው ሊናገር የሰው እየተዘጋጀ ምርጫው ላይ ብቻ ቢናገርና ቢያቆም የፍረጃውን መንግስት እጅ አለበት ጭፍጨፋው ላይ የሚለውን እንደመቀበል ስለሚያስቆጥርበት ለአብይ የግድ የሆነ ነገር ማለት አለበት እና ድምጹን ያሰማው በቃ የግድ መናገር ስላለበት ነው እና እዛ ላይ ደግሞ ከተናገረ አይቀር የግድ የሚፈረጁ አካላቶችን መፈረጅ አለበት። አሁን ፋኖን ስቦ አምጥቶ እዛ አርሲ መሃል ከተዋል፣ ሽኔንም ከተዋል። እነሱ ሽኔ ብለው የሚጠሩትን የኦላን ታጣቂዎችም ከተዋል። ግን ዞሮ ዞሮ ያልገባው ነገር ወይም ገብቶትም እንደው ችላ ያለው ነገር ድርጊቱ መንግስት በሁለት መንገድ ነው የሚጠይቀው። አንደኛ በመንግስት ታጣቂ ኃይሎች እና አካባቢው ላይ ባሉ የመንግስት አካላት ሆን ተብለው አስበውበት ከነዚህ ጥፋቱን ከሚፈጽሙ አካላት ጋር ባላቸው ግንኙነት ለሚያደርሱት ጉዳት ተጠያቂዎች ናቸው በቀጥታ። ሁለተኛው ግን ማንም ያድርገው ድርጊቱን
ለህዝብ ጥበቃ ባለማድረግ ይሄ ድንገት የመጣ የመጀመሪያ ኢንሲደንት አይደለም መሳይ ላለፉት በርካታ ዓመታት በአመት ውስጥ ምናልባት በጣም ለተደጋጋሚ ጊዜ ይሄ አካባቢ በተመሳሳይ የማህበረሰብ ክፍል ላይ የኦርቶዶክስ እምነት ተከታዮች ላይ የአማራ ብሔር ተወላጆች ላይ ያነጣጠሩ ጥቃቶች ደጋግመው ይፈጸማሉ ስለዚህ መንግስት ከበቂ በላይ በቂ ምልክቶችና ማሳያዎች አሉት እነዛን አካባቢዎች ሲያስፈልግም በኮማንድ ፖስትም ውስጥ አድርጎ ጥበቃ ለህዝቡ ማረግ አለበት የአካባቢውን ጸጥታ እስኪቆጣጠር ድረስ ያንንም ማረግ አልቻለም ስለዚህ በሁለቱም መንገድ ጠቅላይ ሚኒስትሩ ጣቱን ወደ ሌሎችም ጠቆመ ስቲል ሂዝ አካውንታብል ተጠያቂ ነው ለህዝብ ጥበቃ የማረግ የተጣለበትን ህገ መንግስታዊም ዓለም አቀፋዊም ግዴታ አልተወጣም እኔ ግን ከዛም ያልፋል አካባቢው ላይ ያሉ የመንግስት መዋቅር የመንግስት ባለስልጣናት ጭምር ሳይቀሩ ዛሬ ኢንቮልቭድ በዚህ ጥቃት ውስጥ አካባቢው ላይ ጥቃት የደረሰባቸው ሰዎች የሰጡትን ምስክርነት ቃል በቃል በቢቢሲም በሌሎችም ሚዲያዎች ማድመጥ ይቻላል ጥቃቱ ሳይፈጸም በፊት ገና ወደዛ አካባቢ እነዚህ ታጠቁ ኃይሎች እየመጡ ነው ሲባል ጥሪ አድርገዋል ለሚመለከታቸው የመንግስት አካላት ለጸጥታ አካላት ለመከላከያ ሰዎች ማንንም መልስ አልሰጣቸው ጥቃቱም ሲደርስ በተከታታይ 2 ቀናት ጥቃቱ ሲፈጸም ሩቅ ቦታ አይደለም በአጭር ጊዜ በረው ደርሰው ይሄው ትግራይ ድረስ ሄዶ ጥቃት ይፈጽም የለ እንዴ በአጭር ጊዜ ሄደው እነዛን አካባቢውን ሰራዊት አስፍረው መቆጣጠር ይችሉ ነበር እሱንም አላደረጉም ከዛ በኋላ ራሱ ጥቃቱ ከቆመ በኋላም የአካባቢው ሰው ማሹ ሸሽቶ በሚችለው አቅሙም ተገዳድሮ እንደውም አንደኛው ሰውዬ ይሄው በሁለተኛው በሶስተኛውም ቀንም ይሄው እስካሁንም ድረስ ሄደን የወረዳው ባለስልጣናት ጋር ሁሉ ጥያቄ አቅርበን የጸጥታ አካላት መከላከያ ይግባልን ብለን እስካሁን መልስ አልሰጡንም ብለው ዘግይቶ ነው የመንግስት አካል የደረሰው ስለዚህ እንዲህ ያሉ ነገሮች አንድ ጊዜ ብቻ አይደለም ተደጋግመው ነው የተፈጸሙት ይሄ ደግሞ ብዙ ጊዜ በክልል ባለስልጣናት የክልል እንትን ላይ ያሉ የጸጥታ ዘርፋም አመራሮች በወረዳ በዞን ደረጃ ያሉ ሰዎች ቀጥታ ኢንቮልቭ የሚያደርጉባቸው ውጤቱን የሚፈልጉት ጥፋት ነው የተፈጸመው ያንን እንግዲህ ምናልባት ከፍ ካደረግነው በመንግስት ደረጃ ቅድም እንዳልኩ የዚህ ከምርጫው ጋር የተያያዙ ውጥረቶችን ለማርገብና የሰውን ትኩረት ወደ ሌላ ቦታ ለማድረግ መንግስትም ጭምር ማንፋክቸር ሊያረጋቸው የሚችሉ እልቂቶች ናቸው እንዲህ አይነት ባህሪያቸው በተለይ ደግሞ ፓተርኖቹን ስትመለከት የተሰበሰቡትን መረጃዎች ስትመለከት መንግስት ኢንቴንሽናሊ ችላ ያለውና በተወሰነ ደረጃም የመንግስት ታጣቂ ኃይሎች ያሉበት ነው ይሄንን እንዴት እንዲልትሉ ትችላላችሁ እንኳን ቢባል ያለው መንግስት ባህሪው ይሄ መሆኑን ከበቂ በላይ ማሳያዎች አሉ በኦሮሞ ባህል ውስጥ አባገዳዎች ትልቅ ቦታ ነው ያላቸው በጣም የሚከበሩ ናቸው 15 የሚሆኑ እኮ የከረዩ አባገዳዎቹን በክልሉ ባለስልጣናት ትዕዛዝ ተወስደው ተረሽነው ተገለው ድርጊቱን በፈጸሙ ሰዎች ላይ ምንም ነገር እርምጃ አልተወሰደም ይሄንን ደግሞ ያጣራው ወይ ሌላ ጋዜጠኛ ወይ ምናምን አይደለም የራሱ በመንግስት በጀት የሚተዳደረው የሰብአዊ መብት ኮሚሽን የከረዩ አባገዳዎች የተገደሉት በክልሉ ልዩ ኃይልና በመንግስት ባለስልጣናት ትዕዛዝ ነው ብሎ አረጋግጧል ስለዚህ በዛ ባህል ውስጥ ለሚከበሩት የከረዩ አባገዳዎች የማያዝኑ የክልሉ ታጣቂዎች አርሲ ውስጥ ላሉ ምስኪን የቤተክርስቲያን አገልጋዮችና ምዕመናን ያዝናሉ ይያላስብና ይሄ መንግስት አንዱ የሚታወቀው ነገር በሰቆቃ የሚቆምር በሰቆቃ የሚነግድ በግጭቶች ውስጥ ምን ላተርፍ ይችላልው ብሎ የሚያሰላ ስርዓት ስለሆነ እኔ አሁንም እነሱ ማንንም ይጠቁሙም አይጠቁሙም ለዚህ ጥፋት ቀጥተኛ ተጠያቂ ማደርገው ያገዛዝ ስርዓቱን መሰለኝ ያሬድ እንግዲህ ምርጫውን በተመለከተ እንግዲህ ምርጫው ቀውስን ይዞ ሊመጣ እንደሚችል ከዚህ በፊትም በብዙ የፖለቲካ ታዛቢዎችም ግምት ትንታኔ ሲሰጥበት የነበረ ጉዳይ ነው ምርጫው ለኢትዮጵያ መፍትሄ ይዞ ሊመጣ እንደማይችል ለኢትዮጵያ ሰላም ሊያመጣ እንደማይችል ምርጫው ብዙ ቀውሶችን ሊጋብዝ እንደሚችል ሲነገር ነበር በራሱ እንደም ብዙም አልቆየም የምርጫው ቆጠራ ወይም ደግሞ ሌሎች የምርጫው ሂደቶች ሳይጠናቀቁ ነው አርሲ ላይ ያንን ዘግናኝ ትዕይንት ያየ ነው አሁን ቀጠለ በትግራይ
እንደምታዩ በድሮን ድብደባ መፈጸም ጀምሯል። በየአካባቢው ያለው ቀውስ ተጠናክሮ ነው የቀጠለው። አርሲ ነገሌ ከ70 በላይ ያገዛዙ ሚሊሻዎች ወይም ሌጲ ምናምን የሚሏቸው የመንግስት ሽምቅ ተዋጊዎች የተገደሉበት ግጭት ወይም ደግሞ ጦርነት መካሄዱን የሰማ ነው። ስለዚህ ምርጫው ሊያመጣ የሚችል ሰላም መፍትሄ የለም። ይህንን ቀድሞ ያውቁታል። አሁን ምናልባት የበለጠ ብዙ ነገሮችን እንጠብቃለን። አብይ አህመድ በቀውስ ውስጥ ሀገሪቱን በማስቀጠል ስልጣኑን ማራዘም የሚፈልግ ነው። ይህን ደግሞ ኢትዮጵያውያን በቃ ሊሉት የሚገባ ጊዜ አሁን ነው። በጣም ዘግይተናል። አብይ አህመድ ከዚህ በኋላ እያንዳንዷን ቀን በቀውስ የኢትዮጵያን ምጥ እያራዘመ የሱንም የስልጣን እድሜ ማቆየት ነው የሚፈልገውና ይህንን በደንብ ተረድተን ወደ መፍትሄው መምጣት ያስፈልጋል። ትብብሮች ተጀምረዋል። እንግዲህ ይፋ የሚወጡ ወደፊት እንሰማለን። አንዳንድ ጭምጭምታዎችም በአንዳንድ ሚዲያዎች ወጡ አሉ። ይሄ ያስደነገጣቸው ያገዛዙ ሰዎች ያው በመግለጫውም በጠቅላይ ሚኒስትሩ መግለጫ ላይ ተከታትለነዋል። ስለ ጽምዶ ያነሳበት ስለ ፋኖና ስለ ኦላ መናበብም እንደዚሁ የተገለጸበት ሁኔታ ከመሬት ተነስቶ ወይም ደግሞ ዝም ብሎ በባዶ ሜዳ አይደለም። የሆነ ነገር ተያይዞ እየመጣ ነው። የሆነ የኢትዮጵያ የህብረት ድምፅ የአንድነት ድምፅ ጎልቶ ቤተ መንግስት አካባቢ ድም እያለ እየተሰማው ስለሆነ ነው በድንጋጤ እንዲህ አይነት ግራ የተጋቡ መግለጫዎችን የሚያወጣው። ለማንኛውም ያሬድ ከምርጫውና ጋር ተያይዞ ያሉትን ነገሮች እናንሳ። እንግዲህ ዓለም አቀፉ ማህበረሰብ በተለይም ሚዲያዎች፣ የሰብአዊ መብት ተቋማት አስቀድመው አሳፋሪ ምርጫ ያሉት ይህንን ተከትሎም ለምሳሌ ፍራንስ 21 የተባለ ፈረንሳይ ቴሌቪዥን ምርጫው ላይ ቀልዶበታል። ያም በማድረጉ በፈረንሳይ የሚገኘው የኢትዮጵያ ኤምባሲ የተቃውሞ ደብዳቤ አውጥቷል። በየቦታው የሚታየው ነገር ምርጫውን የሚያረክስ ምርጫውን ምርጫ እንዳልሆነ የሚያሳዩ ነገሮች ናቸው በስፋት የሚደመጡት። እንግዲህ የአብይ አህመድ ምሁራን ደግሞ አሉ እየወጡ እነዚህን ሚዲያዎች የሚዘልፉ የሚያጣጥሉ እነ ፕሮፌሰር አለማየሁ ገብረ ማርያም ሰሞኑን አንድ ሚዲያ ላይ ወጥተው እንደዚሁ እነ ሲኤንኤንን ሌሎች ሚዲያዎችንም ሐሰተኛና የምዕራቡ ዓለም ፕሮፓጋንዳ ማሽኖች አድርጎ ለማሳየት የሄደበት ርቀት ሰውየው እዚህ አሜሪካ ሀገር አንድም ቀን የኖረ አይመስልም። ኢኮኖሚስት በተለይ ኢኮኖሚስት ለነገሩ እኔ ሞግቻቸዋለሁ በሶሻል ሚዲያም በሌላ ላይ ልክልካቸው ነግሬያቸዋለሁ። ስለዚህ ተቋቁመናል ማለት ነው። የሚጋተራቸው ሰው በጣም ጥቂት ነው። በዲያስፖራም በለም በሌለው ሲኤንኤን በለው ኒውዮርክ ታይምስ ቆመ እናንተ ማን ናችሁ? ስለ ኢትዮጵያ እኮ አያገባችሁ እናንተ ምንም አይደላችሁ። የእውነት መለኪያ አድርጎ የመውሰድ ቆየ ልማድ አለ። እነሱ ናቸው። አንድ ለምሳሌ አሁን ኢትዮጵያ ጥሩ ምርጫ ፍሪ ኤንድ ፌር የሚባለው ወይንም ፍትሃዊና ነፃ ምርጫ አደረገ እነሱ ናቸው የሚመዝኑት። የአፍሪካ ህብረት የላካቸው አይደሉም። የኢትዮጵያ መንግስት የምርጫ ቦርድ ያደረገ ይሄ ጉዳዩን በደንብ የሚያውቁት ሳይሆን እነሱ ይሄን እናደርጋለን በሚል ነው። ባጭሩ ምንድነው ዘመቻ ተካሂዶ ነበረ። ዘመቻው ግን በጠቅላላ ከሽፏል። እዚህ ዲሞክራሲ ባለበት እዚህ ከ40 ዓመት በላይ የኖረ ግለሰብ ዛሬ ተነስቶ እንዲህ አይነት ምርጫ ለመቀባባት እነዚህ የዲሞክራሲ ተቋማት የሆኑትን አካላት ሚዲያዎችንና የሰብአዊ መብት ድርጅቶችን ለማብጠልጠል የሄደበት ርቀት እጅግ የሚያሳፍር ነው። እንደው ብልጽግና መንደር ስትገባ ከአንጎልክ ውስጥ ተመጦ የሚወሰድ የሆነ ነገር ያለ እስኪመስል ድረስ ምሁራኖቹም ለአብይ አህመድ እንዲህ አይነት አሳፋሪ ምርጫ ድጋፍና እንደው መከላከያ ይዞ መምጣታቸው እጅግ የሚያስገርም የምርጫው አንድ ትዕይንት አድርጎ መውሰድም ይቻላል። እንግዲህ ኢዜማም መግለጫ አውጥቷል። ኢዜማ እነዚህንም አካላት ወርፏል። በነገራችን ላይ ይህንን ምርጫ ለእንደዚህ አይነት ነገር ምትጠቀሙ እያለም የኢዜማ ደግሞ በጣም አሳዛኝ ነገር ነው። የሚያርፍበትን አጥቷል። ወይ ተቃዋሚ እንዳንለው ተቃዋሚነትን የሚያሳዩ ሚናዎች፣ አቋሞች፣ እርምጃዎች ሲወስድ አናይም። ወይ መንግስትን ነው እንዳንለው ስልጣን የለውም። በችሮታ ያገኘው የትምህርት ሚኒስቴር ስልጣን ካልሆነ በስተቀረም ትርጉም ያለው በኢትዮጵያ ውስጥ ለውጥ ሊያመጣ የሚችልበት የፖለቲካ ስልጣን የለውም። የቱ ጋር ይረፍ? እንዲሁ ሲወላውል የወላዋይ መግለጫ አውጥቶ ነው ያረፈው። ለማንኛውም አጠቃላይ ከምርጫው ጋር በተያያዘ ይቀጥላል። ቀውሱ የሚቆም አይደለም። በምርጫ የሚመጣ የኢትዮጵያ መፍትሄ የለም። ስለዚህ ምን እንጠብቃለን? ከዚህ በኋላ ምርጫው ይዞ የሚመጣው መቅሰፍት፣ ምርጫው ይዞ የሚመጣው አደጋ ምን ናቸው ብለን ልንወስድ እንችላለን? በመጀመሪያ ምርጫው በራሱ የምርጫው ሂደት በቀውስ ውስጥ ነው ያለፈው። በተለይ በኦሮሚያ እና በአማራ ክልል የሚንቀሳቀሱት ታጣቂ ኃይሎች ያወጁት የእንቅስቃሴ የመገደብ እና ከዛ በኋላም በጣም በበርካታ ቦታዎች ላይ ጦርነቶች ተከፍተው ነበረ። ስለዚህ
ይሄንን የዓለም አቀፍ ማህበረሰቡም የዓለም አቀፍ ሚዲያውም በደንብ በሚገባ ያውቃሉ። አሁን የፈረንሳይ የሚገኘው ኢትዮጵያ ኤምባሲ ያው እንደ ዲፕሎማቲክ እንትን መልስ መስጠት ግድ ሆኖበት እንደው ዝም ቢሉ ይሻላቸው ነበር እንጂ የሚዲያው ሰዎች የዚህ የፍራንስ 24 ይሁን ያው የሚዲያው ሰዎች ኢትዮጵያ ቀድመው ገብተው በቱሪስት እንትን ከአንድ ጫፍ ጎንደር ድረስ ሁሉ ሄደው ብዙ ሰዎችን ኢንተርቪው አድርገው መረጃ ሰብስበው ነው የወጡት። ይሄንን መንግስትም ማያውቅ እነዚህ ሰዎች ኢትዮጵያ ነበሩ መሳይ። እኔ ኢትዮጵያ ሆነው የጎንደር ሆነው ደውለው ያናገሩኝ የሚዲያው ሰዎች አሉ ኢትዮጵያ ውስጥ ሆነው እና ዝም ብሎ ከርቀት ሜዳ ላይ ሆነው የሚሰሩት ዘገባ አይደለም። እዛ ሄደው ሰውን አናግረው ትኩሳቱን አዳምጠው መረጃዎች ሰብስበው ነው ሪፖርት የሚያደርጉት። እና ሌሎቹ ሚዲያዎች በተለያየ መንገድ መሬት ላይ በቂ መረጃ አላቸው እና ብዙዎቹ በበቂ መረጃ ተመስርተው ነው ዘገባዎቹን የሰሩት። አንድ አገሪቷ በቀውስ ውስጥ እንዳለች ያውቃሉ። ስለዚህ በእንዲህ ያለ ምርጫ አሁን ኢምባራስድ የሚሆነው አየህ መንግስት ብቻ አይደለም። ይሄንን ምርጫ ቡራኬ የሚሰጡት የአፍሪካ ህብረት፣ ኢጋድ፣ እዛው ያለው የኢትዮጵያ ሰብአዊ መብት ኮሚሽን፣ በሲቪክ ማህበር ስም የተሰባሰቡ አስመሳይ ድራማ የሚሰሩ በሲቪክ ማህበር ስም የሚነግዱ ተቋማቶች ምርጫውን ታዝበህ እኮ የሆነውን ነገር መናገር ወይም ደግሞ በቃ ምርጫው እንዲሁ እዚህ ቦታኛ ባለንበት በሰላም ተጠናቋል ብለህ ማለት እኮ ችግር የለውም። ግን አፍህን ሞልተህ ዲሞክራሲያዊ ነበር ማለት በቃ ይሄ አይን ያወጣ ውንብድና ነው መሳይ። ይሄ ምርጫ እኔ አብይ ቢል ምንም አይደለም። በቃ እንዴት ሌላ በታዛቢነት ስም የሚሰራ አሳታፊ ነበረ ምንም አይነት የመብት ጥሰቶች አልተፈጸሙበትም ብለህ እዛው መሃል አዲስ አበባ የተሳተፉ የፖለቲካ ፓርቲዎች ከመንግስት ውጪ እኮ የአደባባይ ሰልፍና እንቅስቃሴ ማድረግ የሚችል ተፎካካሪ ኃይል አልነበረም። ምናልባት ኢዛማዎች የራሳቸው አዳራሽ ምንም ስላላቸው ብዙዎቹ ተቃዋሚ እንትኖች አዳራሽ ተከልክለው አደባባይ ላይ ሰልፍ ተከልክለው መንቀሳቀስ ተከልክለው በተሰፋፊ የሚባሉ የሀገሪቷ አካባቢዎች ሄደ መስራት እንዳትችል ተደርገ የሀገሪቷን ከፍተኛ ቁጥር ያለው ህዝብ ከምርጫው ተገሎ በግጭቶች ምክንያት ባለበት እንዲህ ያለው ምርጫ አሳታፊ ነበር ብለህ ስትናገር ምን ያህል ይሄ በቃ አይን ያወጣ ቅጥፈት ነው። እና ይሄን ቅጥፈት የጻፉ ሁሉ በእነዚህ በምዕራባውያን ሚዲያዎች በወጡት ሪፖርቶች ደስተኞች አይሆኑም። እና ዞሮ እኔም በግሌ የጻፍኩትን ከዚህ በፊት ደጋግመንም ባደረግናቸው ውይይቶች በጋራ መድረኩም እናሳስብ የነበረው ይሄ ምርጫ መፍትሄ መውለድ አይደለም እኮ ያሉትን አገሪቷ የገጠሟታን ችግሮች ላንዳቸውም እንኳን የሚሆን የመፍትሄ ቢጨመቅ ምንም ነገር አይመጣውም። ግን አዳዲስ ችግሮች ሁሉ ይወልዳል ነው የኛ ስጋት። የነበሩትን ችግሮች በብዙ ጥፍ አሳድጎ ሌሎች አዳዲስ ችግሮች ይወልዳል። ይሄ አገዛዝ ስርዓት ይሄን ያህል ከቆየ ብዙ ችግሮችን ይወልዳል ኢትዮጵያ ውስጥ። እና ውለሳና ድር ነው በዛው በምርጫው ዕለት የአርሲውን እልቂት ማየት ትችላለህ። ከዛ በኋላ አሁን እንደውም እኔ ከ3 ወር በፊት አንድ ሁለት ሚዲያዎች ላይ ሲጠይቁኝ ከትግራይ ኃይሎች ጋር መንግስት አሁን ጦርነት ውስጥ ይገባሉ ሲሉኝ አይገባም፣ ልክ በምርጫው ማግስት ግን ጦርነት ውስጥ ይገባል ነበር ያልኳቸው። ቃል በቃል እንደዚህ ነው ያልኳቸውና አሁን ልክ ምርጫውን ተጠናቆልኛል ብሎ ሲያስብ የድሮን ጥቃት ትግራይ ላይ መፈጸሙ ፊሽካ መንፋት ነው እንጀምር አሁን ይዋጣልን ነው ያለው አብይ አህመድ። ስለዚህ ገና አዳዲስ ግጭቶች ኢትዮጵያ ውስጥ ሊመጡ የሚችሉበት እድል ሰፊ ነው አብይ አህመድ እስካለ ድረስና አንድ እሱ ነው። ሁለተኛው ግን ምንም እኔ ብዙም ከብዙ ሰዎች ጋር ማለስማማው የጸጥ ያለው ህዝብ ጸጥ ብሎ ይቀራል የሚል እምነት እኔ የለኝም። በማናቸውም ሁኔታ
የተከፉ ተማሪዎች አሉ የተከፋ ወጣት አለ በየቀኑ በሰበብ አስባቡ ያፈስክ በየቦታው የሞጀርክ ያሰርክ የሚያሰቃዩት የማህበረሰብ ክፍል አለ ያቄማል እና አንድ ቀን አድፍጦ መፈንዳቱ አይቀርም ይሄ በቅርብ እኔ ብዙ ጊዜ ምርቆ የሚቆይ አይመስለኝም እንዲህ ያለው ህዝባዊ ማዕበል ኢትዮጵያ ውስጥ ሊነሳ የሚችልበት እድል በጣም ሰፊ ነውና ግን ያገዛዝ ስርዓቱ በቆየ ቁጥር በተለይ ምርጫ መሻገሩ ትልቅ ጉልበት ይሰጠኛል ብሎ ስለሚያስብ ብዙ ቀውሶች ብዙ አዳዲስ ችግሮች ከመፍጠር ወደ ኋላ አይልም ደግሞ አንዱ ትልቁ ችግራቸው ምንድነው እኔ እንግዲህ ከደስፐሬት ከመሆንም ከመደንገጥም ከውቀትም ማነስ ከልምድም ማነስ ይመስለኛል አንድ ችግር ሲያዩ ያን ችግር እንፈታለን ወይም እንሸፍናለን ብለው የሚወስዱት እርምጃ ሌላ ትልቅ ችግር ይፈጥርባቸዋል ሁሌ እና አንዱ እንግዲህ በጣም ደካማ የአስተዳደር ዕውቀት ችሎታ ማጣት አንዱ ትልቁ ችግር የፈለገ ወታደር ኃይልን ብታሳብጠው ደርግም ትልቅ ወታደር ነበረው በአፍሪካ የፈለገ የገንዘብ ኃይል ብታከማች የፈለገ ዘመናዊ የጦር መሳሪያ ብታዘጋጅ ብልሃቱ ቀቱ ከሌለ አገር ማረጋጋት የምትችልበት አደጋዎችን የምትቆጣጠርበት ብልሃቱ ከሌለ እነዛ ሁሉ ኃይሎች ነገራሱ ወታደሩ ሁሉ ፊቱን አዙሮ ሊበላህ ይችላል እና ለኢትዮጵያ ትልቅ የቀውስ ጊዜ ነው የሚሆነው ቀጣዩ ጊዜዎች አብይ አገሪቷን ማረጋጋት የሚችል ብቻ ሳይሆን እኔ መፈለጉንም ነው አሁን የምጠራጠረው ምክንያቱም አሁን ከምርጫ ማግስት ነገሮችን እንዴት አረጋግጬ የሰላም እርግብ ይዘህ ነው መውጣት ያለበት ወይስ ድሮን ይዘህ ልደበድብ ነው የምትወጣው እሱኮ መግለጫውን ጽፎ ለሚዲያ ከላከ በኋላ በሌላኛው እጁ ስልክ አንስቶ በሏውን በቦምብ ደብድቡ እንደማለት ነውና ከምርጫ ማግስት ይሄ ሰውዬ ከልቡ ኢትዮጵያ ማዳን ከፈለገ እንደውም የሰላም እርግብ ይዞ ዓለም አቀፍ ሸምጋዮችንም አዲስ አበባ ጠርቶ እስቲ ከህወሓት ጋር አስታርቁኝ እስቲ ከገሌ ጋር አስታርቁኝ ቢል ጥሩ ምልክት ነበር ግን እሱን አይደለም ያደረገው ድሮን ነው የላከው ስለዚህ አብይ ሰላም እንዲሰፍን መፈለጉን ጭምር ነው አሁን የምጠራጠረው ያሬድ በዚህ በመግለጫው ላይ አብይ አህመድ ልክ ያከሸፈ እንደሆነ በጣም ትልቅ ርብርብ ተደርጎ እንደነበረ ሴራ ታቅዶ እንደነበረ ተጎንጉኖ እንደነበረ በአገዛዙ ደህንነትና መከላከያ የተለያዩ የጸጥታ ኃይሎች ጥረት መክሸፉን ይገልጻል እንግዲህ አማራ ክልል ምርጫ ማካሄድ አልቻለም ልክ እንደተሳካለት ያንን ሴራ ማክሸፉን ልክ ደግሞ በሚስጥር የተደበቀም አደረገው በይፋ እኮ ነው የገለጹት በይፋ ምርጫውን እንዳታካሄድ እናደርጋለን ብለው የ5 ቀን አዋጅ የ1 ሳምንት ገደብ የጣሉት እኮ በአዋጅ ነው ልክ በድብቅ ተደርጎ ያ ሴራ ተጎንጉኖ ያንን እንዳከሸፈ አድርጎ ራሱን ቁመና እንዳለው ለመግለጽ የደበት ርቀት ምንም ብዙም ውሃም ያነሳ አይደለም ብዙ ቦታ ምርጫ እንዳይካሄድ ተደርጓል በነገራችን ላይ አማራ ክልል ላይ 80% ምርጫ አልተካሄደም ይሄ ቁጥሮችን ብቻ ወስደን አይደለም ነባራዊ ሁኔታዎችን ከምርጫ ቦርድ ከሀገሪቱ ምርጫ ቦርድ መስፈርት ስታንዳርድ አንፃር እውነት አማራ ክልል ምርጫ ተካሂዷል ብንል አልተካሄደም 80% አልተካሄደም ያልተሳካልን ተሳካልን ብለ ለራስ ብታጨበጭብ ምንም ትርጉም የለውም ያው ቀውስ ውስጥ ገባ ተመልሶ ያው በየቦታው ግጭት ነው ያለው ያንን መቆጣጠር የሚችልበት ምንም አይነት ሁኔታ የለም ቀደም ሲል ያልከው ነው ህዝቡስ ዝም ይላል ወይ ነው ህዝቡ የሚጠብቀውን እየጠበቀ ነው እንግዲህ አንተም ብለ ሊሆን ይችላል ውሃ በ100 ዲግሪ ሴንቲግሬድ ላይ ሲደርስ መፍላቱ አይቀርም ኢትዮጵያ ህዝብ ምናልባት 85 ላይ ሊሆን ይችላል እዛ ቦይሊንግ ማሞቂያው የመፍሊያው ሰዓት ላይ እየደረሰ ነው አንድ ሹፌር የተናገረው እንስማ ሰሞኑን በማህበራዊ ሚዲያ ላይ የተሰራጨው ምናልባት ምርጫው በራሱ የህዝባዊ ቢተኝነት ማስጀመሪያ ፊሽካም ሊሆን ይችላል ብሎ መውሰድ የሚያስችል ነው እስቲ እንስማው ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ ምርጫ ነው ጥሩ ነው ምርጫ ሀገር ደረጃ ምርጫ እየተደረገ ነው ምርጫ ማይደረግባቸው አካባቢና ክልሎች ቢኖሩ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረገን ተብሎ መነገሩ የማይቀር ነገር ነው ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው ከግንቦት 25 ጀምሮ
የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ። ምንድነው የሚቀጥለው? ምንድነው? ያሬድ በዚሁ ነው ወይ የሚቀጥለው? እስከዛሬ የነበረው ትክክል አይደለም፣ ከዚህ በኋላ እንዲህ ነው ወይ የሚቀጥለው? አዎ እንደዚሁ ነው የሚቀጥለው ካልታገልን። አብይ አህመድ በዚህ መግለጫው የጠቅላይ ሚኒስትሩ ጽሕፈት ቤት ባወጣው መግለጫ ያለፉት 5 ዓመታት ነው የሚቀጥለው ብሏል። ያለፉትን 5 ዓመታት የቀውስ የመከራ ዘመንን እንደ ስኬት የቆጠረው ብልጽግና እሱን ይዤ ነው የምቀጥለው ብሏል። እናም አባታችን እንግዲህ ከሀገር ቤት ነው፣ ሹፌር ናቸው። በጣም ከአቅማቸው በላይ ሲሆን ነው እንግዲህ የመጣው ይምጣ ብለው በአደባባይ በቪዲዮ ራሳቸውን እየቀረጹ ብሶታቸውን ያሰሙት። አዎ እሱ ነው የሚቀጥለው። ምን እናድርግ ነው ጥያቄው። ምንም ጥርጥር የለውም። አብይ አህመድ ቀጥላለሁ ብሏል። እንደውም አጠናክሮ እንደሚቀጥል ይኸው ያለፉት 3-4 ቀናት እርምጃዎቹ ምስክር ሆነው ይቀርባሉ። ያሬድ እስቲ ምን ማለት ይቻላል? በጣም ከባድ መልእክት ነው እኛ አባት ያሳለፉት። በመሰረቱ በደንብ አድርገው እንደገለጹት አሁን ይሄስ ምርጫ ይባላል ወይ? አንደኛ ምርጫውን ኮስችን አድርገዋል። ብዙ ቦታ ምርጫ የማይካሄድበት ቦታ አለ። በእንዲህ ያለ ውጥረት ውስጥ ነው ምርጫ የምናካሄደው። ሁለተኛ ደግሞ ማን እንደሚያሸንፍ ይታወቃል። ግን በዚህ በመጣንበት መንገድ ነው ወይ የምንቀጥለው? እሺ ልማት ሰርታችኋል እንኳን ቢባል ዜጋ ላይ ያተኮረ ምንም ነገር አልሰራችሁም። እኔ ምንም በቃ እኮ ኢዜማ በዚህ ደረጃ ቻሌንጅ ያደረጋቸው አይመስለኝም። አባታችን ቻሌንጅ ባረጉት ያህል ኢዜማ መንግስትን ቻሌንጅ አላረገም። ዜጋ ላይ አልሰራችሁም፣ ሰው ላይ አልሰራችሁም፣ ሰው ተኮር የሆነ ስራ የላችሁም። እየተዘረፍን ነው። ሰዎች ከቤታቸው በሰላም ወጥተው ሰላም መግባት ናፍቋቸዋል። እና እንዴት ነው በዚህ የምንቀጥለው? እንጂ እርሶ ይመረጣሉ መተው እንደገና በአዲስ ዓመት ተመርጫለሁ እንደሚሉ ምንም ጥርጥር የለውም። ያው በቃ ምርጫው በዚህ ፌክ ምርጫ እንደሚመጡ እናውቃለን። ግን ያም ሆኖ ግን አሁን ያለንበት ጨለማ ድቅድቅ ጨለማ ውስጥ ሆነን ነው ወይ ቀጣዩን ዘመን የምንቀጥለው የሚለው በጣም ትክክለኛ ይሄ የ100 ሚሊዮን የኢትዮጵያ ህዝብ የ120 ሚሊዮን የኢትዮጵያ ህዝብ ጥያቄ ነው እኚህ ሰው የተናገሩት። አንድ እሱ ነው። ሁለተኛው በልክ እንደሳቸው አሁን ብዙ ሹፌሮች አንዳንዶቹ ፊታቸውንም እየደበቁ አንድ ቦታ የመንግስት ኬላ ያቆማል፣ ቀጥሎ የአካባቢ ታጣቂ ያስቆማል፣ ከዛ የመንግስት ኬላ ያቆማል፣ ከዛ የአካባቢ እና እድለኛ ከሆንክ በጥይት ካልተመታህ ተዘርፈህ ለቤተሰቦች ልተርፍና ቤት ልደርስ ትችላለህ። እድለኛ ካልሆንክ በመቶዎች የሚቆጠሩ ሹፌሮች በየሜዳው ተገድለው እንደቀሩት ቤት ላደርስ ትችላለህ።
ግን እንዲህ መሆኑንም እያወቅ እንደምንም ብለህ ተርፈህ ቤት ደርሰህ በማግስቱ ደግሞ ሌላ ምርጫ ስለሌለ አሁንም በዛው ሩት በዛው መስመር ስራህን ልትሰራ ትሄዳለህ። መንግስት አለ ብለህ ታስባለህ፣ ግን መንግስት መሬት ላይ የለም እና ከዱርዮች ጥይት አልፈህ መንግስት ከሌላ ላይ ስደርስ ደግሞ በአንድ መስመር ብቻ ኦሮሚያ ክልልን ጨርሰህ እስክትወጣ የኮቴ እየተባልክ የምትከፍለው በየመንደሩ ነው የሚያስከፍሏቸው። እንደውም ትላንትና አንድ ቪዲዮ እያየው ነበር። ሹፌሮች ተሰብስበው መኪናቸውን አቆመው ኡኡ ይሉ ነበር። ጩኸት፣ ሊትራሊ ጩኸት። ስንት ቦታ እንክፈል የኮቴ እየተባለ በየትንሽ ኪሎ ሜትሩ ተማረርን። በየትናንሽ ከተማው ላይ የቆሙ የመንግስት ታጣቂዎች የኮቴ እያሉ እየዘረፉት ነው። ደረሰኝ የማይቆረጥለት ምንም አይባልበት ሊትራሊ ዝርፊያ። የመንግስት ወደታች ያለው መዋቅር ወደ ማጅራት መቺነት በመንግስት ስር የተደራጀ ማጅራት መቺ ዘራፊ ኃይል ሆኗል እና የዛን ገፈት ደግሞ የሚቀምሱት ከአንድ ከተማ ትራቭል የሚያደርጉ ሀገር የሚያቋርጡ ሹፌሮች ናቸው። ሌላውም ባለሙያ እንደዚህ በየቀኑ ተነስቶ የሚመላለስ ቢሆን ያየዋል መከራውን። እና አንድ ሀገር ውስጥ ሹፌሮች ከአንድ ቀጠና ሌላ ቀጠና በሰላም መምጣት አልቻሉም። የሹፌሮች ህይወት አደጋ ላይ ወደቀ ማለት ያ ሀገር ሰላም አይደለም፣ ያ ሀገር አደጋ ውስጥ ነው ማለት ነው። ያ ሀገር የመንግስት ቁጥጥርነት የሌለበት መንግስት ሀገሪቷን መቆጣጠር የማይችልበት ደረጃ ላይ ደርሷል ማለት ነው። ያ ሀገር በየመንደሩ ባሉ የጎበዝ አለቃዎች የሚመራ ሀገር ሆኗል ማለት ነው። እና አዲስ አበባ ላይና የተወሰኑ ከተሞች ላይ ያለን አንጻራዊ ሰላም እንደ ሰላም ቆጥረው እሱን እውነት ነው ብላችሁ በቃ ሀገሪቷን እየተቆጣጠራችሁ ያስተዳደሩ ነው ብላችሁ አስዩም አድርጉ ብለው እኮ ነው የሚጨቀጭቁ። ይሄ የሹፌሮች ሞት ላለፉት ጥቂት ዓመታት ጮሁ የሚሰማቸው የለም እና ስራ አታቆም ነገር በእለት በሰራው ገንዘብ ነው ቤተሰብህን የምታበለው። አንድ ቀን መንገድ አልሄድም ካልክ በዛ ሴም ዴይ ነው ረሃብ ቤትህ የሚገባው። እና ይሄ ፌል ያደረገ የመንግስት አስተዳደር ጣጣው የሰዎች በእያንዳንዱ ሰው ቤት ህይወት ውስጥ ምን እያስከተለ እንደሆነ እኔ አሁን እኛ አባት ራሱ ሰላም መሆናቸውን ራሱ ድጋሚ በሌላ ቪዲዮ ባያቸው ደስ ይለኛል። ምክንያቱም በየኬላው ሲሄዱ ይሄንን ተናገር ካሳጣህን ብለው ሊያሰቃዩቸው ይችላሉ የሚል ስጋት ሁሉ አለኝና ግን ልክ እንደሳቸው ሹፌሮች አሁን ደግሞ የሕክምና ባለሙያዎች መምህራን ድምጻቸውን አንዳንዶቹ ፍለፊት ራሳቸውን እያሳዩ በተናጠል የደፈሩ ሰዎች ከኢትዮጵያ ሆነው እኔ በፊት እኔና አንተ ብቻ ወይ በየሚዲያውም ቀርቤ ሳወራ በቃ እነሱ ውጪ ሆኖ ነው ዝም ብለው የሚለፈልፉት እያሉ ያሳጡን ነበር። ማለት እኛን ለማሳጣት ይደግሙ ነበር የመንግስት ሰዎች። አሁን ምን ሊሉ እንደሚችሉ አላውቅም። ይሄው እንግዲህ ከዚህ በላይ ምስክርነት ከየት ይመጣል? ኢትዮጵያ አደጋ ውስጥ መሆኗን ከዚህ በላይ ምስክርነት ከየትም ሊመጣ አይችልም መሰለኝ። ያሬድ ምናልባት ይሄ ምስክርነት አገር ቤት ያለው ሰው ምናልባት ፍራቱንም እየተገላገለ ቀደም ሲል ያልከው ነው። ምርጫው ተካሂዷል። የሆነ ጭላንጭል የሚጠብቅም ካለ ባለፈው አንስተናል። ይሄም ምርጫ የሚጠብቅም ካለ አሁን ጥሙም ይቆርጥለታል፣ ተስፋውም ይቆርጥለታል። ስለዚህ በዚህ ነው ወይ የሚቀጥለው የሚለው ጥያቄ የእያንዳንዱ ኢትዮጵያዊ ጥያቄ ሆኗል። ይሄ አገዛዝ ከኢትዮጵያ ቀውስ ጀርባ እጁ እንዳለበት እኛ ስለተናገርን የሚሉት ባርማዶ ስላላችሁ ገብታችሁ ይሄ አሁን ምናልባት ዋጋ ሊያወጣ የሚችል መከራከሪያ አይደለም። እዛው ሀገር ቤት ያለ ሰው እየተናገረ ነው። እኚህ እናት የሚናገሩትን እንስማ። እኛ አገዛዙ ነው ከጀርባው ያለው። አገዛዙ ሲባል እንግዲህ አብይ አህመድ በቀጥታ ሄዶ ጥይት ላይ ተኩስ ይችላል። የመንግስት መዋቅር ማለት አብይ አህመድ ማለት ነው። እኚህ እናት የሚናገሩትን እንስማ። ወነግ ሸኔ አይደለም። ወነግ ሸኔ እኔ አማራ መሆኔን ያውቃል። እነሱ ናቸው በስበሳቸው እየተመካከሩ መሳሪያቸውን ቀሙ። የአማራ መሳሪያ ቀሙ። የእናንተን ደግሞ ነገ ጧት እንሰጣችኋለን እያሉ እንደዚህ አድርገው የበደሉን አገሩ ነው ወረዲያው። እኔ ራሴ አንድ ቀን ሰምቻቸዋለሁ። ገበያ ተሄድ ፖሊሶቹ መተው እላለው ወይ ደርሰሃል፣ አይ እኛ እዚህ ቦታ ነን ተመለስ፣ ግዳጃችን ሞልተናል፣ እዚህ ጫካ አለው አሉ። እነሱ ደግሞ ዘወር ብለው አማራን ይጨርሱ ሲል በዚህ በጆሮዬ ሰምቻለሁ። ማን ነው ግዳጅ የሚሰጣቸው?
እዛ ወረዳው ውሸቱን የመንግስት ሰው ይሰጣቸዋል። ግን ደረስ ብላችሁ ተመለሱ እየተባሉ ግዳጃችን አድርሰናልና ተመለስ በሏቸው። እነሱ ሴቶች ናቸው አይሏቸውም እያሉ ያስጨረሰን ወረዳውም አውራጃውም ኦነግ ሸኔ ነው። ያለ ምክንያት አላመጣሁትም። ያውቃል ህዝቡ ማን እንደሆነ። ይሄ አብይ አህመድ ሸኔ የሚለው በእርግጥ ሸኔ የሚባለው ማን ነው የሚለው በራሱ ባለን መረጃ ራሱ የአብይ አህመድ ሸኔ እንዳለ የኦሮሞ ነጻነት ሰራዊትማ ሚናውን ለይቶ በእያንዳንዱ የሰላማዊ ሰዎች ግድያ መግለጫ እያወጣ በገለልተኛ ይጣራ። እኛ ሰላማዊ ሰው ለመግደል አይደለም ጫካ የገባ ነው። የኦሮሞ ህዝብ የመጣበትን መከራ ለመታደግ ነው በወጣትነታችን በራ የገባ ነው ብለው እነ ጃልማሮ በየሚዲያው ይናገራሉ። ያው ከሌላው የኢትዮጵያ ማህበረሰብ ክፍልም ጋር ተባብረው ይህን አገዛዝ እንጣል፣ ይህ አገዛዝ ለሁላችንም የማይበጅም እያሉ ነው። ስለዚህ አሁን የሚርመጠመጠው ሰላማዊ ሰዎችን እየገደለ ያለው የአብይ አህመድ የሽመልስ አብዲሳ ሸኔ ነው። እኚህና ተናገሩ እኮ የመንግስት መዋቅር ነው አሉ። ይህንን በየጊዜው የምንሰማው ነው። ስለዚህ ከዚህ በላይ አብይ አህመድ ይህንኑ ተመሳሳይ ዜማና ግጥም እያዜመና እየተቀኘ ሊቀጥል አይችልም። እሱ ቀጥላለሁ ብሎ ነው አሁን በምርጫው ለሚቀጥሉት 5 ዓመታት ሊቀጥል አይችልም። ሁላችንም አውቀነዋል። ከዚህ በኋላ የውሳኔ ጉዳይ ነው። ያሪድ የሚገርም መሳይ አሁን የአርሲውን ጉዳይ አሁን ይህን ሰሞን የተከሰተውን ማንም ገለልተኛ ወገን ሄጄ ላጣራ ቢል መንግስት አይፈቅድም። ልክ የአቶ በቴን ግድያ የሰብአዊ መብት ኮሚሽኑ ማጣራት ከጀመረ በኋላ በቂ መረጃ መንግስት መፈጸሙን ሲያቃሯሩጠው አስወጥተው መግለጫው ስቲል አልወጣም። ታውቃለህ፣ ምርመራ ተካሂዷል፣ ፋይንዲንጉ ታውቋል፣ መረጃው ተይዟል። ሪፖርቱ ግን በመንግስት ውሳኔ የአቶ በቲም ሪፖርት እንዳይወጣ ተከልክሎ ኮሚሽኑ አፍኖ ይዞታል። ይሄ የሚያሳይህ አሁን ነገ አንድ የሰብአዊ መብት ድርጅት ሄጄ ያሪሱን ላጣራ ቢል መንግስት አይፈቅድም። አትችልም። እዚህ ጭራሽ አካባቢው ላይ ድርሽ ማለት አትችልም። ጋዜጠኛ ወደዛ አካባቢ መሄድ አይችልም። አብዛኛው የሀገሪቷ ግጭት ያለባቸው አካባቢዎች ላይ ሄደህ የሰብአዊ መብት ምርመራ መስራት አትችልም። የተከለከለ ነው። በሴቶች ላይ የተፈጸመ ጥቃት ማጣራት አትችልም። ሪፖርት ማድረግ አትችልም። እንኳን አዳዲስ ክስተቶች አይደለም በሰሜኑ በትግራይ ላይ ጀምሮ አማራ አፋር ክልልን ያጠቃ የጎዳው ጦርነት ላይ የተፈጸሙ በሴቶች ላይ የተፈጸሙ ጥቃቶችን ሪፖርት ያደረጉ ድርጅቶች እና ሄደው ምርመራ የሰሩ ጋዜጠኞች ወከባ እየገጠማቸው መቆሚያ መቀመጫ አጥተው ማስጠንቀቂያ ሁሉ የተሰጣቸው አሉ። አንድ ሪፖርት እንዳታወጡ። ይሄ ሪፖርት ከወጣ መንግስትን ስለሚል የመንግስትን ኢሜጅ ስለሚያጠፋ እንዲህ አይነት ሪፖርት እንዳታወጡ ተብለው ተከልክለዋል። እና አሁን እስቲ አትሰማም። ኢትዮጵያ ውስጥ እንደ ድሮ በየቦታው ማአት በየቀኑ ነው የሰብአዊ መብት ጥሰት የሚፈጸመው፣ ግን መግለጫ አይወጣም። ምክንያቱም ያገዛዝ ስርዓቱ ከልክሏል። በቃ በኢህአዴግ ጊዜ እኮ እኛ እየታሰርንም እየተዋከብንም በብዙ ችግር ውስጥ ግን መግለጫዎች ይወጡ ነበር፣ ይሰሩ ነበር። አሁን አትችልም። ሄደህ ኬዞች አጣርተ መረጃ ማውጣት አትችልም። ስለዚህ መንግስት የሚከላከል ከሆነ የሚደብቀው ወንጀል አለ ማለት ነው። የፈጸማቸው ድርጊቶች አሉ፣ የፈጸማቸው ወንጀሎች አሉ ማለት ነው። እነዛን ወንጀሎች ለዓለም እንዳያቅ እንዳይሰነዱ ተጠያቂነት እንዳይመጣ እየተከላከሉ ነው ማለት ነው። እና በአብዛኛዎቹ አርሲን ጨምሮ አሁን በሚፈጸሙት ግጭቶች ላይ ሁሉ የመንግስት እጅ አለበት የምንለው ያለ ምክንያት አይደለም። መንግስት እኔ ነፃ ነኝ ካለ ሌላው ይቅር ለራሱ ለሰብአዊ መብት ኮሚሽኑም ራሱ አሁን ደግሞ በደንብ የራሱን ሰው አስቀምጦ የተጨበረበረ የውሸት ምርጫን ዲሞክራሲያዊ ነው ፍትሃዊ ነው ምናምን አሳታፊ ነው የሚል ኮሚሽነር አስቀምጦ እስቲ ለነሱም እንኳን በዚህ ሁኔታ ይፍቀዱላቸው አይፈቅዱላቸው ሄዶ ማጣራታቸው። ኮሚሽኑ በምርጫው ቀን ባካሄደው ክትትል ምርጫው ሰላማዊ፣ አሳታፊ፣ ዲሞክራሲያዊና አካታች እንዲሁም መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበት የተለመዱ ዓለም አቀፍ የምርጫ መስፈርቶችን ያሟላ ምርጫ መፈጸሙን ኢሰመኮ እያረጋገጠ
ብዙ ቦታዎች ላይ በርቀት ነው የሰብአዊ መብት ኮሚሽኑ መረጃ ሰብስቦ አማራ ክልልም ምንም በግጭት ምክንያት እያለ እንትን የሚለው እንጂ የውጭ ሚዲያዎችም መግባት አይችሉም። የሀገር ውስጥ መገናኛ ብዙሃኖችም የግል ሚዲያዎችም ግጭት ወዳለባቸው እንዲህ አይነት ጥፋቶች ወደ ተፈጸሙባቸው ቦታዎች ሄደው መረጃ መሰብሰብ ሪፖርት ማድረግ አይቻልም፣ ክልክል። ስለዚህ ሁሉን ነገር የማዳፈን ስራ እየሰራ ያለው ያገዛዝ ስርዓቱ የወንጀሉ ቀጥተኛ ተሳታፊ ስለሆነ ነው ብለን ብናስብ በቂ ምክንያት አለንና እኔ ይሄ ወደታች ያለው የመንግስት መዋቅር በአፈናዎች ውስጥ እጃቸው አለበት። የት ሀገር ነው ለአመታት ሰው እየታፈነ አፋኞች በሀገሪቷ በግል ባንክ እንኳን አይደለም በሀገሪቷ ታዋቂ ባንክ በኮሜርሻል ባንክ አካውንት እየሰጡ ገንዘብ የሚሰበስቡበት ሀገር በአካባቢው ታዋቂ ሽማግሌዎች በአባገዳዎች በኩል ገንዘብ እንዲላክላቸው ሽምግልና በገንዘቡ መጠን ላይ ድርድር ይፋዊ ድርድር የመንግስት ሰራተኞች እኮ መንግስት ራሱ የመንግስት አካባቢ አንዳንድ አሁን እንደዚህ የመብራት ኃይል የተለያዩ የመንግስት አካላት ከውጪ መንግስት ያስመጣቸው ኤክስፐርቶች ሁሉ እኮ ታፍነው የመንግስት አካላት ካፋኞች ጋር ገንዘብ ተደራድረው ብር በባንክ አካውንት የሚላክበት ሀገር እኮ ነው መሳይ። እና እንዲህ አይነት ስርዓት አልበኝነት በነገሰበት ሀገር ውስጥ የአገዛዝ ስርዓቱ እኔ እስከ አንገቱ ድረስ በወንጀለኞች የተሞላ የግፍ አገዛዝ ነው ኢትዮጵያ ውስጥ ያለውና ለዛ ነው ግጭቶቹም አደጋዎቹም ይበራከታሉ እንጂ አይቆሙም። ከዚህ አገዛዝ ስርዓት የኢትዮጵያ ህዝብ ይሄ አሁን በርቀት የምታየው ጥቃት ጉዳት ነገ በየቤቱ በየሰፈሩ በየመንደሩ ላለመምጣቱ ምንም ዋስትና የለም። ያሬድ በጣም አስገራሚ ነው። የኢትዮጵያ ሰብአዊ መብት ኮሚሽን በተደጋጋሚ ስታነሳው በጣም ግርም ያለኝ ነገር ነው። እንግዲህ ያንን የመሰለ የቤቴ ኡርጌሳን ግድያ መርምሮ ሪፖርቱን ያዘጋጀ በብዙ ሪፖርቶቹ እውነት ለመናገር በአንጻሩ እይታ ብለንም የዚህን የዳንኤል በቀለን የሰብአዊ መብት ኮሚሽን ልናወዳደረው የምንችለው አይደለም። በጣም ትልልቅ ስራዎችን ሰርቷል። እውነት ለመናገር በጣም ትልልቅ ስራዎችን ያ ተቋም እንደው ብልጭ ብሎ ድርግም አለብን። አንድ ካድሬ የብልጽግና በፊት ኢህአዴግ ካድሬ የነበረ ግለሰብ ያንድን ቦታ ከተቆጣጠረ በኋላ እንደው ነፃ ለመምሰል ሞከረ፣ እንደው አገም ጠቀም ለማድረግ ሞከረና በመጨረሻ በዚህ ምርጫ ጭምብሉን ያወለቀው ብርሃኑ አዴሎ የሚባል ሰው ከካድሬነት ያለፈ ምንም አይነት ሚና የሌለው በኢትዮጵያ የፖለቲካ ታሪክ ውስጥ እንደዚሁ በዘር ኮታ ወደ ላይ የወጣ አሁንም አብይ አህመድ ይሄ የሰብአዊ መብት ኮሚሽን እኛን እያሳጣ ነው፣ ስለዚህ የኛ ሰው መቀመጥ አለበት ብሎ ያስቀመጠው ሰውዬ በመጨረሻ አደባባይ ወጥቶ ይሄን ምርጫ ዲሞክራሲያዊ አካታች ነው ብሎ ሲናገር እውነት ጆሮዬን ለማመን ተቸግሬ ነበር። ቢያንስ እንኳን ማስመሰል ይቻል ነበር እኮ የመንግስት ደጋፊ ሳይመስሉ የሆኑ ቃላቶችን ተጠቅሞ ይሄንን ምርጫ መግለጽ ይቻል ነበር። ነገር ግን እና አብይም ብልጽግናም ደፍሮ መናገር ያልቻሉትን አካታችነት፣ ዲሞክራሲያዊነት፣ ሰላማዊነት ብሎ ሲገልጽ ሰውየውን እውነት ትኩር ብለን ነው ያየነው። ያሬድ ከዚህ ከሰብአዊ መብት ኮሚሽን ጋር ሌላ ጊዜ ብዙ እንመለስበታለን። የምትለው ካለ እድሉን እሰጣለሁ ወደሚቀጥለው አጀንዳ ከመሄዴ በፊት አጭር ነገር መሳይ ይሄ ሰውዬ ገና እንደተሾመ ካስታወስክን እናንተ ውይይት አድርገናል እና ትንሽ ጠንከር ያለ ትችት ነበር የሰነዘርኩት። እንደው ብዙ ሰው አረቶ ይያሉኝ እኔ እንደውም በጽሁፍም ባቀረብኩት እንትን ላይ አብይ ለዚህ ምርጫ ያዘጋጀው ሰው ነው ብዬ ነበር ገና ሰውየው እንደተሾመ የተናገርኩት። ምርጫ እየመጣ ስለሆነ ሰብአዊ መብት ኮሚሽኑ ደግሞ ምርጫ ይታዘባል። በምርጫ ውስጥ ያለ የሰብአዊ መብት ሂደትን ሞኒተር ያደርጋል። ያለፈው ብርቱካን በመራችው ምርጫ ላይ እንኳን በብዙ መንገድ አብሬያቸው የመስራት እድል ገጥሞኛል። በየቦታው አስተምረዋል፣ ታዝበዋል፣ ሞኒተር አድርገዋል። መጨረሻ ላይ ግን ሰላማዊ ነበረ። የትም ቦታ ላይ ቫዮለንስ አልነበረም። ድምጽ በተሰጠበት ቀን ነው እንጂ እነዚህን ቃላቶች ዴሞክራሲ ነበር እንደዚህ ነበር የሚል ነገር ሰብአዊ መብት ኮሚሽኑ ያኔ እንግዲህ ያኛው ምርጫ ካሁኑ በብዙ ጥፍ የተሻለ ነው። አንጻራዊ ሰላምም ነበር ብዙ ቦታ ላይ።
እና ለዚሁ ፐርፐዝ ነው አብይ ይሄንን ሰው ወደዚህ ቦታ ላይ ያመጣው። አንድ እሱ ነው። ሁለተኛ ይሄ ሰውዬ ዶንት ፎርጌት በኢህአዴግ ጊዜም በተጭበረበረ ምርጫ የመንግስት ስልጣን የፓርቲ ስልጣን ሁሉ አግኝቶ እስከ ካቢኔ እንትን ውስጥ የመጣ ሰው ነው። ስለዚህ ከምርጫ ጋር የተያያዘ ትራክ ሪከርዱንም ሊብትል ምርጫ ያጭበረብር የነበረ አውራ ፓርቲ አባል የነበረ ሰው። ስለዚህ ለና አብይ ዘ ራይት ፐርሰን ነው ይሄንን ተቋም ፓራላይዝ አድርጎ እንዲህ አይነት የነውር ምስክርነት ለመስጠት በደንብ በጥናት የተመረጠ ሰው ነው ያመጡት እና ሰውየው ቦታውን የያዘበትን እና የተሰጠውን አሳይመንት በደንብ ተወጥቷል። መሳይ ያሬድ እንግዲህ ምርጫውን ተከትሎ ኢትዮጵያ ውስጥ ቀውስ ሊፈጠር እንደሚችል ሲገለጽ የነበረውን ግምቶች እውነት መሆናቸውን የሚያሳዩ ክስተቶችን እየታዘበን እንገኛለን። በአርሲ ነገሌ ከአርሲ ነገሌ በ20 ኪሎ ሜትር ርቀት በምትገኝ ጎልጆታ በምትባል አነስተኛ ከተማ ላይ የኦሮሞ ነጻነት ሰራዊትና የአብይ አህመድ የሚሊሻ ወይም ደግሞ የሽምቅ ተዋጊ በሚል ደግሞ አዲስ ያደራጁት አለ። በነገራችን ላይ ኦሮሚያ ክልል ላይ በብዙ ስያሜ የተደራጁ የጸጥታና የደህንነት መዋቅሮች አሉ። ኮሬኔ ገኛን፣ ጋቸና ሲርናን፣ ሌሎች መጥቀስ እንችላለን። አሁን ሌጲ ምናምን የሚባል ምናልባት አስተካኪ ስሙን ለመያዝ ተቸግር ያለው እሱ የሚባል የሽምቅ ቡድን መንግስት ያደራጀው መንግስት ሆኖ ሸማቂ ቡድን ያደራጃል። በዓለም ታሪክ ታይቶ አይታወቅም። ሸማቂ ቡድን ያስፈልገኛል ብሎ ያንን ያደራጀና ያንን ልኮ ከ70 በላይ የተገደሉበት ክስተት ነው ያየነው። ምርጫውን ለምን መረጣችሁ በሚልም በታጣቂ ኃይሎች አንዳንድ ማህበረሰብ ክፍሎች ላይ እርምጃ ተወስዷል። እርምጃው ተገቢ ነው አይደለም። በእንደዛ አይነት ጭንቀት ውስጥ በእንደዛ አይነት አስገዳጅ ሁኔታ ውስጥ ያለ ማህበረሰብ ባይመርጥ ነበረ የሚደንቀው። ምን ያድርግ ታዲያ? አስገዳጅ በሆነ ሁኔታ ጠመንጃ ተደቅኖበት ወይም ደግሞ በሴፍቲ ኔት በምግብ በእንደዚህ አይነት ሁኔታ ቅጣት ይመጣባቸዋል ተብሎ የመረጠን ህዝብ ልንፈርድ አንችልበትም። መፍረድም ይከብዳል። በእርግጥ ምንድነው የሰጠው? እውነት ድምጽ ሰጥቷል? እውነት በዛን ወቅት ላይ እንደምንሰማው ከሆነ አብዛኛው ስድብና ባዶ ወረቀት ነው ያስገባው፣ በግዳጅም የመረጠው። ለማንኛውም እርምጃ የወሰዱ አካላት ታጣቂዎችም እንደዛ አይነት እርምጃ መውሰድ ባልተገባቸው ነበር። ለማንኛውም ምርጫው ያመጣው ሰላም የለም፣ ቀውስ ነው። ትግራይ ላይ እንምጣ። የማታውን የድሮን ጥቃት ምን ሊፈጸም ይችላል? ወደ ሙሉ ጦርነት ሊገቡ ይችላሉ። አብይ እንዳቀደው አሁን በድሮን ጀምሯል። ጽምዶ እየመጣብን ነው። ብርሃኑ ጁላ በዛሬው ዕለት በአንድ የወታደራዊ ምረቃ ፕሮግራም ላይ የተናገረው አለ። የጽምዶን በተመለከተ እናነሳዋለን። ግን ምንድነው የአብይ አህመድ ስትራቴጂ? አይኑን ጨፍኖ ጦርነት ውስጥ ይገባል? አሁን ጊዜው ነው፣ ይገባል። ምንም እስካሁንም ያው እኔ ከዚህ በፊትም ሰዎች ጠይቀው እንደዚሁ ሚዲያ ላይ የዛሬ 3-4 ወር ውስጥ ከምርጫው በፊት ጦርነት ሊነሳ ይችላል ወይ ብለው ነበር። አይ አብይ ምርጫውን ስለሚፈልገው በምርጫው ይሄንን ስልጣኑን የተጨበረበረ ምርጫ ውስጥ የሚገኘውን የስልጣን ቅቡልነት እሱን ካረጋገጠ በኋላ ግን ወደ ቀጣዩ የጦርነት ይገባል የሚል እንትን ነበረኝና ትርክቱን ቀድመው ሰርተውታል። ለተባበሩት መንግስታት ቀደም ብለው በጌዲዮን በኩል ኤርትራና ህወሓት አንድ ላይ ሆነው ሊወጉን ነው የሚል ደብዳቤ አስገብተዋል። ኢንተርናሽናል ኮሚኒቲውንም ጽምዶ የሚባል የኃይል አደራጅተው ሊወጉን ነው ብለው ሴናሪዎቹን አስቀድመው ትርክቶቹን ሁሉ ሰርተው ጨርሰዋል። በቂ ዝግጅት አድርገዋል። በሰራዊት እንትን መካከል ጡዘቱንም በደንብ መልክ እንዲይዝ አድርገዋል። በዛም በኩል በህወሓት በኩል ለሚመች ኃይል ስለሆነ ህወሓት ለጸብ ህወሓትም የሚችለውን ያህል ርቀት ገፍቶ መጥቷል። የነበረው ምክር ቤት ወደ መመለስ ምን ማለት። ስለዚህ አሁን ያለቀ ጉዳይ ነበረ። ፊሽካ መንፋት ነበር የሚቀረው። ለሱ ምርጫው ነበር የሚጠበቀው። ምርጫውን አጨረሰ። ምርጫዬን አጠናቅቄያለሁ ብሎ መግለጫ አወጣ። ስለዚህ አሁን ወደ ሌላኛው ሚሽኑ ነው የሚገባው። ምክንያቱም አብይ እነዚህን ስጋቶች ይዞ አገሪቷን ዝም ብሎ በሰላም እያስተዳደረ ይቀጥላል ብለህ አታስብ። ፉል ስኬል የሆነ ጦርነት ውስጥ ሊገባ ይችላል። እነዚህ አፋር ላይ ያደራጀውን የትግራይ ያፈነገጡ ኃይሎችን በአፋር በኩል አሁን ትልቁ ችግር በአማራ በኩል ከዚህ በፊት ከህወሓት ጋር ሲዋጋ የነበረው ድጋፍ ስለሌለ
ትልቁ መሳሪያው አድርጎ የሚጠቀመው ድሮንን ነው። ግን ጦርነት ውስጥ ከመግባት ግን ወደኋላ አይልም። በቃ ያለ እንትኑ ተሰርቶ ያለቀ ነገር ነው። ለጦርነት የሚያመቹ ነገሮች የሚሟሟላት የሚገባቸው ነገሮችን ሁሉ በሂደት አልቀዋል። ለድርድር በሮች ተዘግተዋል። ስለዚህ የዛ ምልክት ነው አሁን እንግዲህ መግለጫ በቀን ላይ አውጥቶ ሌሊት ድሮን ልኮ እንትን ማድረግ የጀመረው ለዛ ይመስለኛል። እና ይሄንን የጽምዶንም ነገር በጣም በተጋነነ ሁኔታ እንዲሰራ የተፈለገው ሆን ብሎ የቀጣዩን ዙር ጦርነት ለመጀመር በቋፍ ስለነበሩ ነውና አሁን ስለ ምርጫ የሚወራበት ጊዜ የምርጫ ጉዳይ በቃ ከዚህ በኋላ ኢሹ እንዳይሆንም ጭምር አሁን የዓለምም ስለ ምርጫ ስለምናምን ሳይሆን ስለዚህ ጦርነት እንዲያወራ ፕሮቮኬሽኑ ይቀጥላል። የትግራይ ኃይል መልስ እንዲሰጥና መንግስት በሙሉ አቅሙ ወደ ማጥቃት እንዲገባ ይሄ እንደዚህ አይነት ተመሳሳይ ጥቃቶች ይቀጥላሉ። ግን ያው ነገሩ ልክ የምታየው ነገር አሁንም ያንን የቀረውን የሀገሪቷን ክፍል እንደ ሀገር እንደ አንድ የኢትዮጵያ አካል አድርጎ እንደማይቆጥር ነው የምታየው። በሌላኛው ሳይድ የተጀመረ ጦርነት ሳይኖር ተነስተህ በድሮን ጥቃት ለመፈጸም በዛ ርቀት መሄድ አብይ የምርጫውን ዋዜማ በጉጉት ይጠብቅ እንደነበረ ነው ለኔ የሚያሳይ። ያሬድ እንግዲህ ምናልባት ጽምዶን በተመለከተ የአብይ አህመድ አገዛዝ ፍርሃቱን የሚደብቅ ሊሆን አልቻለም። ባለፈውም አንድ ሜጀር ጀነራል ተሾመ ገመቹ የሚባሉ የመከላከያ ሰራዊት የውጭ ግንኙነት ወጥተው እንደ ሰም ነው የምናቀልጣቸው እስቲ ተያይዘው ይምጡና እናሳያቸዋለን ብለው የዛቱበት እናስታውሳለን። በኋላም ደግሞ የትግራይ የአማራና የኤርትራ ተወላጆችን በጅምላ አዲስ አበባ ላይ ማሰር የተጀመረውም ሌላ አይደለም የዚሁ የጽምዶ ስጋት የወለደው ፍራቻ እንደሆነ ነው የምንረዳው። አሁን አብይ አህመድም በመግለጫ ይህንኑ ጽምዶ አንስቶ ፍርሃቱን መደበቅ ያልቻለበትን መግለጫ ነው ያወጣው። ዛሬ ፊልድ ማርሻሉ ብርሃኑ ጁላ በሰራዊት ምረቃ ፕሮግራም ላይ የተናገረውም ይህንኑ የሚያመለክት ነው። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር እነሱ ባንዳ ስላገኙ ነው የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር ማአት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው። አሁንም እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። እንግዲህ ቀን በምን ያየ ሌሊት በልጥ በረየ እንደሚባለው በቃ ፍርሃት አሁን ብልጽግናው መንደር እያመሰው ነው። ጽምዶ የሚባል ለጆሮአቸው የሚሰቀጥጥ ቃል መጥቷል። አብይ አህመድ ምናልባትም በፊት የሰሜኖች እየመጡብኝ ነው ያለው ነገር አሁን ጽምዶ በሚለው ቃል ተቀይሮ ከፍተኛ የሆነ ሽብር ተፈጥሮበታል። የትግራይ ኃይሎች፣ የአማራ ፋኖች፣ የኦሮሞ ነጻነት ሰራዊትን ጨምሮ ሌሎችም በቅርቡ የራሳቸውን አንድነት
ጥምረትና እንደዚሁ የተባበረ ኃይል ይዘው የአብይ አህመድ አገዛዝን ለማስወገድ እንደሚመጡ ጭምጭምታዎችን ሰምተናል። በይፋ እስኪገለጽ ነው የምንጠብቀው። በይፋ መገለጽም አለበት። ይሄ ነገር በምን ስምምነት ነው? ምንድነው የታሰበው? ስለ ቀጣዩ ኢትዮጵያ ምን ህልም አለው የሚለውን ሁላችንም ጥያቄ ይዘን ጉዳዩ ይፋ ሲሆን የምንጠይቀው ሆኖ ሳለ አብይ አህመድ ግን እንዲህ አይነቱ ትብብር ያባንነዋል፣ ያስደነግጠዋል። ገና ቃሉ ሲወጣ ገና ድምጹን ሲሰማ ነው የሚረበሸው። ምን ትላለህ ያሬድ በዚህ ላይ? እውነት ኢትዮጵያውያን በተባበሩ ቁጥር አብይ አህመድ የሚደነግጠው ለምንድን ነው? ወል አብይ ቢደነግጥ አይገርመኝም። ስልጣኑ ላይ ብዙ ዘመን መቆየት ቢፈልግ ሰው ስልጣኑን በጣም የሚወድ ሰው ስለሆነ እና ደግሞ ስልጣን ላይ ስትሆን የሚኖሩህን ጥቅሞችም ኮንፈርቶችም በስስት ስለምታይ ምንም ኃይል እንኳን በዚህ ደረጃ የተደራጁ ኃይሎች አይደለም እና አብይ አንድ ግለሰብ እንደው ዝም ብሎ አዲስ አበባ ጎዳና ላይ ድምጹን ከፍ አድርጎ እየጮኸ ቢሰድባቸው የሚደነብሩ ናቸው። ምንም አዲስ አበባ ውስጥ ምንም ለሌላቸው 10-15 የሚሆኑ ግለሰቦች ሰልፍና ርግ ሲሉ ደንግጠው ወደ ማሰር የሄዱ ሰዎች ናቸው። እንኳን ዙሪያቸውን ከከበውናል ብለው የሚያስቧቸው የታጠቁ ኃይሎች ግንባር ፈጥረው አይደለም አዲስ አበባ ውስጥ ታዋቂ ሰዎች፣ ቤተሰብ ያላቸው ሰዎች፣ ምንም አመጽ የማስነሳት ፍላጎት የሌላቸው ሰዎች ሰልፍና ርግ እኮ ሲሏቸው ተሸብረው የሰላም ጥሪ እናርግ ያሏቸውን ሰዎች ሰብስበው ያሰሩ ሰዎች ናቸው። አንድ የሲቪክ ማህበር እውነት ከተናገረ ሪፖርት ካወጣ የሚደነብሩ ሰዎች ናቸው። ስለዚህ እንደዚህ አይነት የጽምዶ የሚሆን ምንም አይነት አደረጃጀት መምጣት ያስደነግጣቸዋል። ምንም ጥያቄ የለውም። ትልቁ ነገር እኔ አሁን እንደ አንድ ኢትዮጵያዊ የሚያሳስበኝ ነገር በአንድ በኩል አገሪቷ በጣም ደካማ የሚባል ማለት የፖለቲካ ምሪቱ በጣም አደገኛ ግጭት ላይ ያተኮረ የተጠኑ ስራዎችን መስራት የማይችል የአፍንጫው ስር ያሉትን ትናንሽ ጥቅሞች እያሰበ እሳት ውስጥ የሚገባ መንግስት ባለበት አገር እንደገና ደግሞ እነዚያውን እኔ ጽምዶ ተብለው ሊሰባሰቡ በሚችሉት ኃይሎች ዙሪያም ላይ የራሴ እንደ አንድ የሰብአዊ መብት ተሟጋችም የራሴ ጥያቄ አለኝ። የኤርትራ መንግስት ላይ እምነት የለኝም። በአምባገነን ስርዓት ነው የሰብአዊ መብት ጥሰት በመጣስ የሚታወቅ ነው። ህወሓት የብዙ ወንጀሎች ተጠያቂ የሆነ ሌላ እኩይ ባህሪ ያለው ያገዛዝ ስርዓት ነው። ይሄን ብልጽግናን ጭምር የፈጠረብን እና በሌሎቹ ኃይሎች ላይ ዳውት እንዲኖር ነው የሚያደርገው። በተለይ ደግሞ ከጀርባ የግብጽና የሱዳን መኖር እንደ አንድ ኢትዮጵያዊ በቃ የኢትዮጵያ የሚደግፉህ መስሎ አንዳንዴ ደግፎህ ወደ ገደል የሚሸኝህ ሰው ደግፎሃል እንዳትወድቅ እንዳትንገዳገድ ስትገን እየደገፈ የት እንደሚያደርስ ማታቀውም ኃይል አለና ዙሪያዋን ኢትዮጵያ ባደጋ ውስጥ ነው ያለችው። ለዛም ነው እንደነ ህወሓት ያሉ እንደ ሻዕቢያ ያሉ ሌሎቹም ኃይሎች የመገንጠል ፍላጎት ያላቸው ኃይሎች ኢትዮጵያን ሊበታትን የሚፈልግ የጂኦፖለቲካል ኢንተረስት ያላቸው ኃይሎች ባሰፈሰፉበት በዚህ አደገኛ ወቅት እንደገና የማዕከላዊ መንግስቱ የማይረባ አገራዊ እይታው ከኮሪደር ልማት ያልተሻገረ የአገራዊ እይታው ዜጋ ተኮር ያልሆነ በዜጎች እልቂት የሚሳለቅ በዜጎች እልቂት የሚነግድ ክፉ ያገዛዝ ስርዓት አገሪቷ ውስጥ መኖሩ ኢትዮጵያን ከመቼውም ጊዜ በላይ አደጋ ላይ እንድትወድቅ ያደረጋት ያ ነው እና ለዛ ነበረ ቶሎ ተብሎ የኢትዮጵያ ጉዳይ ወደ ጎረቤት ሀገር ወደ ሌሎች ሀገሮች ኢትዮጵያን ማጥቃት ለሚፈልጉ ሀገሮች ሁሉ በር እንዳይከፍት የኢትዮጵያ ኃይሎች ተሰባስበው ቶሎ በጠረጴዛ ዙሪያ ውስጥ ሆነው ከፈለክ አንተም ተሳትፈህ ይችን ሀገር በሰላም እናሸጋግርበት ሁኔታ ያስፈልጋል ሲባል እምቢኝ ብሎ ምርጫ ውስጥም የገባውና የአብይ የአምባገነንነት ክሽፈት የተሞላው የአምባገነንነት ባህሪ ኢትዮጵያን ለታሪካዊ ጠላቶቿ ሁሉ አሳልፈው ለመስጠት ከመቼውም ጊዜ በላይ ሁኔታዎችን ያመቻቸ ይመስለኛልና ለኔ አደጋ ነው የሚታየኝ። አብይም አደጋ ነው። አብይንም ሊፋለሙ የተዘጋጁት እና በተለይ በሻዕቢያ እና በሌሎቹ በግብጽና በሱዳን አካባቢ ያሉ ኃይሎች ርብርብም ለኢትዮጵያ
ትሬት ነውና ለኢትዮጵያ ይጠቅማት የነበረው የኢትዮጵያኖች አገራቸውን እዚህ ጋር ግልጽ የሆነ መስመር አስምረው ነው እዚህ አይነት እንቅስቃሴ ውስጥ የገቡትና አንዳርጋቸውም ሆነ ገና ወደ ወታደራዊ ትብብር ወደ ሌላ ፖለቲካዊ ጥምረት ውስጥ የመግባቱ ነገር ወደፊት የሚለይለት ሆኖ ይሄ ነገር ግን አሁን አንተ በመትለው ደረጃ ትላንትን ያያሰብን ትላንት ኢትዮጵያ ላይ የመጣውን በእነዚህ ኃይሎች በተለያዩ ወገኖች የመጣውን እኔ አሁን ግብጽ ስለመኖሯ ወይም እነ ሱዳን ስለመኖራቸው አይደለም እዛ ፖርት ሱዳን ስለተካሄደ ሱዳን የዚህ አካል ናት ማለት አይደለም ግን ይሄንን ነገር ከምንም በላይ ፋኖ የኢትዮጵያ የተለያዩ ኃይሎች አንድ ላይ የሚመጡበትን መንገድ የሚጠርግ እንዲህ አይነት ምቹ ሁኔታ ከተፈጠረ ትላንትን ያያሰቡ ትላንት የተፈጠሩ የታሪክ ጠባሳዎችንና ፍጥጫዎችን ያያሰቡ የኢትዮጵያን ምጥ ማራዘም የአብይ አህመድን ሀገር የማፍረስ ስትራቴጂ ሀገር የማፍረስ ሂደትን ማስቀጠል ከምንም በላይ ለኢትዮጵያ አደጋ ነው ያለው ስለዚህ የመምረጥም ጉዳይ ነው አዎ እኛ በአሁን ሰዓት ላይ ኢትዮጵያን አደጋ ላይ የሚጥል ማንኛውንም ኃይል እንቃወማለን ማንኛውንም ኃይል እንታገላለን ነገር ግን የስትራቴጂክ አጋርነት በተለያየ መልኩ ይህንን አገዛዝ በስልጣን አስወግደው የኢትዮጵያ ታላቅነት የኢትዮጵያን ብሔራዊ ጥቅም በከፍተኛ ደረጃ የሚያሳድግ ማንኛውንም ጥምረት ያንን አስልቶ በዛ ደረጃ የሚንቀሳቀስን የትኛውንም አይነት ቅንጅትም የሆነ ህብረት መግፋት ተገቢ ነው ብለን ማመን የሚከብድ ይመስለኛል እንደኔ አዎ ያልከው ነገር በኢትዮጵያ የታሪክ ጠባሳዎች ውስጥ እነዚህ የሚጠቀሱ ኃይሎች አሉ በርግጥ እዚህ ውስጥ ግብጽ አለች ብሎ መደምደም የሚቻል አይደለም ግብጽ ስለመኖሯ እስካሁን በማስረጃ ልናገኝ አልቻለም ነገር ግን የሚመጣውን ጥምረት መግፋት አንችልም አለበለዚያ ዝም ብሎ አብይ አህመድ ሀገር ያፈረሰ ዛሬኮ አዲስ አበባ ላይ የበለጠ የበቅል በትሩን ያሳረፈን ያለው የቀሩ የኢትዮጵያ አሻራዎችን ለማፈራረስ አብይ አህመድ እርምጃ እየወሰደ ነው ያለው ስለዚህ በእንደዚህ አይነት ሁኔታ ያለችን ሀገር እኛ ምናልባት አንዳንድ ጊዜ የቅንጦት ትግልም ውስጥ መግባት የለብንም ያለውን ሁኔታ አይተን ለኢትዮጵያ በሚጠቅም መልኩ የኢትዮጵያን ዘላቂ ጥቅምና ደህንነት ብሔራዊ አጀንዳዎች ወደፊት በሚገፋ መልኩ ያሉትን እድሎች መጠቀም እንደው አንዳንድ ጊዜ ሀገርን ማሳልፎ እንደመስጠት መታየት ያለበት አይመስለኝም ያሬድ እኔ እሱ ላይ ሙሉ በሙሉ ካንተ ላይ ያለው መሳይ ያሳለፍናቸውን ታሪኮች ማየት በቂ ነው ብዙ ኢትዮጵያ ብዙ ታሪኮች ያሳልፋለች እና እኔ አብይ አህመድ የኢትዮጵያ ቀንደኛ ቁጥር 1 ኢትዮጵያን አደጋ ውስጥ የጣለ ዛሬ ላለችበት ችግር ኢትዮጵያን እዚህ ደረጃ ያደረሰ ቁጥር 1 ስጋት ነው የኢትዮጵያ ጥቅም ጠላት ነው አብይ አንድ ግን በዛው ልክ ህዋትንም ማስቀምጣለሁ በዛው ልክ ሻቢያንም ማስቀምጣለሁ ሻቢያ ባለበት ቦታ ላይ ሁሉ ደግሞ ግብጽ አብራ እንደምትሰራ ይታወቃል አቅም ያለው መንግስት አይደለም መሳሪያም ብርም የሚያገኘው ከየት እንደሆነ ይታወቃል ትልቁ ጥያቄ መሳይ ምናልባት ያሬድ በእነዚህ ኢትዮጵያን ባስቀደሙ ኃይሎች እምነት የለህም ምክንያቱም የራሳችንም ድክመት የሚያሳይ ነው እነዚህ ኃይሎች ሁሌ እኛን ያታልላሉ ሁሌ የኛን ጥቅም በእነሱ አሻግረው ሊያስፈጽሙ ይችላሉ ብለን ራሳችንን አቅመ ቢስና አቅመ ደካማ ማድረግም ተገቢ አይደለም ወተን መጋፈጥ አለብን መፋጠጥ አለብን በዚህ ሁኔታ ላይ የኢትዮጵያን ብሔራዊ ጥቅም አስልተን ለኢትዮጵያ ዘላቂ የሆኑ ነገሮችን ይዘን ወደፊት ለመራመድ ገና ለገና ትላንትን ያያሰብን አቅማችንን ያኮሰስንና ነጋችንን ያጨለምን መሄድ የለብንም አዎ ታሪካዊ ጠላቶች አሉ እነዚህ ታሪካዊ ጠላቶች መቼም ቢሆን ለኢትዮጵያ እንደማይተኙ እናቃለን እንኳን እኛ አይደለንም አሜሪካም ከተለያዩ ኃይሎች ጋር አብራ ትሰራለች ለሷ ጥቅም የሆነ ድረስ አብራ ሄዳ የሷ ጥቅምን እስካስከበረ ድረስ አብራ ከጠላቶቿ ጋር የምትሰራበት ሁኔታም አለ ለምንድነው በዚህ ደረጃ ነገሮችን እድሎችን እንዲያመልጠን የምናደርገው እርግጠኛ መሆን ያለብን የምናደርገው ጥምረት የምንሰራው ስራ ኢትዮጵያን አሳልፎ የሚሰጥ ከሆነ በእርግጥ ልክ ነህ በዚህ አይነት ታሪካዊ ስህተት ላይ ማንንም ኃይል እጁን ማስገባት የለበትም ያሬድ መሳይ አሁንም መደግመልህ ሁሉ ጊዜ ኢትዮጵያን አሳልፈው መስጠት የማይፈልጉ ቆራጥ ኢትዮጵያዊ ኃይሎች አሉ ምንም ጥያቄ የለው እነዚህ ቆራጥ ኢትዮጵያዊ ኃይሎች ሁሉ ጊዜ በኢትዮጵያ ጉዳይ ላይ በኢትዮጵያ አንድነት ላይ በኢትዮጵያ ህልውና ላይ መደራደርም አይፈልጉም ግን ብዙ ጊዜ የመዋጥ ዕድል ነው የሚገጥማቸው ምክንያቱም ኢትዮጵያን አፈራርሶ ኢትዮጵያን በታትኖ ነፃ አውጪ ሆኖ ትናንሽ ሀገር መፍጠር የሚፈልገው ኃይል ቁጥሩ ብዙ ነው
ምን ያህል ያንን ፕሬሸር የመቋቋም አቅም አላቸው የሚለው እሱን እንግዲህ ወደፊት የምናየው ነው። ግን እሱ ነው ጥያቄው ያሬድ። አሁንም ቢሆን አንተ በትላንትናው ስጋት ውስጥ ነው ያለው። ያንን ስጋትን በፍጹም አልቃወምም፣ እቀበለዋለሁ። ነገር ግን የትላንቱን ስጋት ይዘን እኛ ጋር ነው ችግሩ ያለው ማለት ነው። እኛ ጋር ነው ክፍተቱ ያለው ማለት ነው። ከነሱ ጋር አቅም ኖሮን ጡንቻ ኖሮን ራዕይ ኖሮን መጋፈጥ የምንችል አይደለንም ማለት ነው። ስለዚህ ሁሌ ተጎጂ ደካማ ሆነን ነው የምንታየው ማለት ነው። አሁንም አስምሬ ማለፍ የምፈልገው ይሄንን ጥንካሬ የሌለው የኢትዮጵያን ብሔራዊ ጥቅም በዓለም አቀፍ መድረክ ላይ በትልልቅ ኃይሎች መሃል ማስከበር የማይችል የኢትዮጵያ ኃይል ካለ ምንም አይነት ሙከራ ውስጥ ምንም አይነት ጥምረት ውስጥ መግባት የለበትም። እርግጠኛ መሆን ያለበት በሚገባባቸው በማንኛውም ጥምረቶች በሚገባባቸው በማንኛውም እንዲህ አይነት ቅንጅቶች ውስጥ የኢትዮጵያ ብሔራዊ ጥቅም የመጀመሪያው አጀንዳ ነው። ይህንን ካላደረገ እኔ ካንተ ጎን ነው የምሰለፈው። ነገር ግን ትላንትና ተሸውደናል፣ ትላንትና አቅም አልነበረንምና ሁልጊዜ ይህንን እየፈራን አንገባበትም ማለት ግን የኛ ድክመት እንጂ የነሱ ጥንካሬ አይደለም። ግልጽ ላርግልህ መሳይ፣ እኔም አንተ በምትለው እስማማለሁ እኮ ግን ትልቁ ነገር አቅም ስለሌለን እነዚህን ኃይሎች እርዳታ ይፈልግ ነው። የኢትዮጵያ አቅም እኔ አቅም አለን ብዬ ነው ባስበው። በራሳችን ነገሮችን የኢትዮጵያ ኃይሎች አንድ ላይ ተሰባስበው ተደራጅተው መሬት ላይ የረገጠ ትግል እያደረጉ ነው። ተባብረው ኢትዮጵያ ውስጥ ሌላ ማንንም ጣልቃ ገብነት ሳያስፈልጋቸው ለውጥ ለማምጣት መስራት ከቻሉ እኔ እዛ ላይ ጥያቄ የለኝም። ለምሳሌ ህወሓት፣ ፋኖ፣ የኦላ ሌሎችም በኦጋዴንም በምንም በዙሪያውን ለሰላም ትግል ሁሉ የመጡ የኢትዮጵያ ኃይሎች ተሰባስበው ኢትዮጵያን እናድን ከዚህ አገዛዝ ስርዓት ብለው እስከታገሉ ድረስ እኔ ችግር የለብኝም። ኢትዮጵያውያኖች ናቸው። አንዱ ከአንዱ የተሻለ የኢትዮጵያ ጥቅም አስከባሪና ኢትዮጵያዊ ነው ብሎ መፈረጅም ልክ አይደለም። እነዚህ ኢትዮጵያዊ ኃይሎች ከተሰባሰቡ እኔ ሁሌ እዛ ላይ ምንም ዳውት የለኝም። የኔ ችግር ሌሎች ሶስተኛ አካላቶች ግን እጃቸውን ሲያስገቡ ሁልጊዜ የመዋጥ የመቀልበስ የመመታት አደጋ አለው። እሱ ያለፈው ትራውማ አይደለም። ብዙ ጊዜ ከሌሎችም ሰዎች ጋር ያለኝ ክርክር በተለይ ይሄንን እንትን ከሚያደርጉት ጋር ይሄ የቅንጦት ጉዳይ አይደለም። በቃ የመርህ የምናምን ጉዳይ አይደለም። የግድ ነው፣ ድጋፉ ያስፈልገናል ነው። እዛ ላይ እንግዲህ እኔ በበጎ ይሄ ነገር ቢሳካና ኢትዮጵያ ማዳን ከቻለ ምኞቴ ነው። ያሬድ ሌላው ምናልባት ትላንትና ዛሬ አይደለም። ትላንትና ፖለቲከኞች ብቻ ናቸው፣ ታጣቂዎች ብቻ ናቸው። ዛሬ እኛ አለን፣ እኔ አንተ አለን፣ ሚዲያው አለ። ዓለም ተቀይሯል። የትላንቱ አይነት አይደለም ያለው። ሁላችንም ለሀገራችን ወታደር ነን። ዘመኑ የተቀየረ ስለሆነ እያንዳንዳችን አይናችንን ማነቅልበት ጉዳይ አለ። እያንዳንዷ ነገር ስትደረግ እግር በእግር እየተከታተልን ለኢትዮጵያ ዘብ የምንቆምበት ዘመን ላይ ነው። ቴክኖሎጂውም ተቀይሯል፣ ዘመኑ ተቀይሯል። ያኔ ፖለቲከኞች ናቸው ወሳኞች። እነሱ ብቻ በጓዳም ይሁን በፊት ለፊት ተስማምተው የሀገርን ጥቅም አሳልፈው ሲሰጡ እኛ በኋላ ላይ ነው የምንሰማው። አሁን ግን እንደዛ አይነት ነገር የለም። ዘመን ተቀይሯል። እያንዳንዷ ቅጽበት፣ እያንዳንዷ የልብ ትርታ ሳትቀር እጃችን ላይ እየገባ እየሰማ ነው። የኛም ትግል አብሮ ለውጥ የሚያመጣበት ዘመን ላይ ነው ያለነውና ትላንትናን እያሰብን ዛሬ ላይ የሆነ ቦታ ላይ እንደው ቆሞ ቀር ሆነንም እንዳንቀር ስጋት ስላለኝ ነው። ምናልባት ዘመኑንም መቀየሩን ለማስታወስ ያለው ዘመኑ ተቀይሯል፣ ግን እኔም አንተም ምንም ማድረግ አንችልም። መሳይ አንዳንዴ እውነታውን መነጋገር ያስፈልጋል። ጥሩ ክርክር ነው፣ ጥሩ ውይይት ነው እያደረግን ያለው። አይ ላይክ ኢት። እውነታውን መቀበል ያስፈልጋል። እኔ ሀገሬን እወዳለሁ፣ አንተም ሀገርን ትወዳለህ። ነገ አንድ ችግር ቢመጣ ግን እኔም አንተም እዚሁ ሚዲያ ላይ ወተን ነገሮችን ከማሳጣት ያለፈ ምንም ማድረግ አንችልም እና ኦነስት መሆን ያስፈልጋል። ስለዚህ አዎ የኢትዮጵያ ኃይሎች በጋራ መስራት አለባቸው። እኔ እዛ ላይ ምንም ጥርጥር የለኝም። እንደውም አይንከሬጅ አንድ ላይ ተሰባስበው በሀገራቸው ጉዳይ እርስ በርስ የጎንዮሽ ግጭት ውስጥ እንዳይገቡ፣ እርስ በርስ እንዳይገዳደሉ በተቻለ መጠን ካዡዋሊቲዎችን ቀንሶ የአገዛዝ ስርዓቱን መታገል የነጻነት ጥያቄም ስለሆነ እዛ ላይ እኔ ምንም ጥርጥር የለኝም፣ ችግርም የለብኝም። ግን አንተም በተስፋህ ቆይ፣ እኔም በሪዘርቬሽን ያለ ተስፋ ብቻ አይደለም። እውነት ለመናገር አቅማችንንም አሳንሰን እንዳንመለከት የኢትዮጵያ ለውጥ አብይ አህመድ ወደ ስልጣን የመጣው በትግል አይደለም። አብይ አህመድ ወደ
ቤተ መንግስት የገባው አንድም ኢሳት እያለን ያደረግነውን አስተዋጽኦ እኔ ሁልጊዜ ምኮራበት ነው። በሚዲያ ያደረግነው አስተዋጽኦ የሶሻል ሚዲያ ላይ የተደረገው ትግል አብይ አህመድ አንድ ጥይት ተኩሶ አልገባም ቤተ መንግስት። ማህበራዊ ሚዲያ ሚዲያው የፈጠረው ማዕበል ነው። በአሁን ሰዓት እኔ በእርግጠኝነት የምነግር የብልጽግና ሰዎች እጃቸው ከቲክቶከር ላይ ከፌስቡክ ላይ ከኢንስታግራም ላይ የሚጠፋ አይደለም። እንዴት እንደሚብረከረኩ እናውቀዋለን። ስለዚህ በደንብ አስበንበት እንደ የጄዚ የጄኔሬሽን ዚ እኮ ትግል እኮ ነው። ጄኔሬሽን ዚ ማለት እኮ ሚዲያ ላይ ያለ ሶሻል ሚዲያ ላይ ያለ ትግል ነው። ይህንንም አሳንሰን ማየት የለብንም። እናንተ አሁን የምንጮኸው የቁራ ጩኸት አይደለም፣ ውጤት ያመጣል። ውጤት እንደምናመጣ እርግጠኛ ነው። ለዚህ ነው በልበ ሙሉነት የምንናገረው። የመሬት ላይ ትግሉ ምናልባትም ድል ለማድረግ ክር ለመበጠስ ሊሆን ይችላል። ትልቁ ጫወታ ያለው ሚዲያው ላይ ነው። ሚዲያው ላይ የምትፈጥረው ትርክት፣ ሚዲያው ላይ የምትጫወተው የስነ ልቦና ጦርነት ነው። ከምንም በላይ አገዛዞችንም ሌሎች ኃይሎችንም አቋማቸውን እንዲያስተካክሉ ወዴትም እንደሚሄዱ አቅጣጫ የሚያሳየውና አቅማችንንማ ያሬድ በዚህ ደረጃ ማሳነስ የለብንም። ለውጥ እናመጣለን፣ እናደርገዋለንም። አይ በሱ ይወልኮ የሚዲያውን አቅም የሶሻል ሚዲያው ተጽዕኖ ቀላል አይደለም። እንዳልከውም የጄንዚ ሙቭመንት የተካሄደው በሶሻል ሚዲያ ነው። ግን ነገ አንድ ክልል ለምሳሌ ትግራይ ገነጠላለሁ ቢል ልታስቆመው አትችልም። ምንም ልታረገው አትችልም። እነዚህን የመገንጠል አደጋ ጦርነት ነገ ቢነሳ ልታስቆመው አትችልም። ለዛ ነው የኢትዮጵያ ወደ ሽግግር ሂደት ውስጥ እንድትመጣ ያገዛዝ ስርዓቱን ገፍቶ የኢትዮጵያ ሕዝብ በሰላማዊ ቢተኝነትም በትጥቅ ትግልም ያሉ ኃይሎች ግን ኢትዮጵያውያኖች ብቻ በኢትዮጵያ ችግር ላይ በቂ ነን ኢትዮጵያን ለማዳን ፋይት አድርገን ያገዛዝ ስርዓቱን አስወግደን የሽግግር ስርዓት እንዲፈጠር ውይይት እንዲደረግ ኢትዮጵያን ለማዳን አሁን ዛሬ ባላት ቅርጽ እንድትቀጥል ለማድረግ ይሄ ስራ መሰራት አለበት ብለን ደጋግመን የምንጮው ለዛ ነው። ሙሉ በሙሉ የታጠቁ ኃይሎች ከታጠቁ ኃይሎችም ውስጥ 95% የሚሆኑት የነጻነት ግንባር የነጻ አውጪዎች ስብስብ ባለበት ሀገር በላዩ ላይ ደግሞ በኢትዮጵያ መበታተን የጂኦፖለቲካል ኢንተረስታችንን እናሳካለን ኢትዮጵያ ትሬት ነች ብለው የሚያስቡ አካላት ባሉበት ቀጠና ውስጥ እንደ አብይ አህመድ አይነት ደግሞ የውር ድንብሩን እየሄደ ከዛም እየተላተመ አገሪቷን እሳት ውስጥ የሚከት ደካማ እኩይ ፖለቲከኛ ባለበት በዚህ አደገኛ ወቅት ውስጥ እኔ አንተ በተስፋህ እኔ በጥርጣሬ ብንቆይ ይሻላል። እውነት ባዶ ተስፋ አይደለም ያሬድ። ህልም ተፈርቶ ሳይተኛ አይታደርም። መቼም ያሬድ ታውቃለህ፣ ህልም ተፈርቶ ሳይተኛ አይታደርም። ህልም ተፈርቶ ሳይተኛ አይታደርም። ተስፋ ባዶ እያረኩ አይደለም። እኔ ምንም ሙሉ ተስፋን ይዘህ ቀጥል። እኔ ግን ሻዕቢያ ያለበት ህዋት ላይ በጣም ተስፋ የለኝም። ሌሎች ኃይሎች ከጀርባ ባሉበት የአፍሪካ ቀጠናን ትልቁን ስዕል ነው ማየው። ሙሉ ቀጠናው አደጋ ውስጥ እንዳለ ነው የሚሰማኝ። ነገ አሁን ሞቃዲሾ ያለው ነገር እንትን ያደርጋልና ለዛ ነው እኔ አተኩሬም የኢትዮጵያ የፖለቲካ ሁኔታ ሙሉ በሙሉ ከሰላማዊ የትግል ምህዳር ውስጥ አፈትልኮ በታጣቂ ኃይሎች በተለይም ደግሞ አክራሪ ብሔረተኛ በሆኑ የመገንጠል ፍላጎት ባላቸው ኃይሎች ውስጥ የኢትዮጵያ ፖለቲካ ከገባ ከዛ በኋላ ድርሻን የማንሳት ጥያቄ ነው የሚሆነው። ኢትዮጵያ የምትባለዋን ሀገር ታሪክ እያረግናት ነው የምትቀጥለው። ሳይዟ እያነሰ ሰላሟ እየጠፋ እየተተራመሰች ነው የምትቀጥለውና አዎ የኢትዮጵያውያን የታጣቂ ኃይሎች ግንባር መፍጠራቸው ጥሩ ነው። እርስ በርስ እንዳይዋጉ መደረጉ ጥሩ ነው። ግን ይሄንን ቃሌን በደንብ መዝግብልኝ እና ምን ይደረግ እስቲ ያሬድ? ምንድነው አንተ የምትለው ተስፋ ምን አለን? እንግዲህ የሆነ ነገር መቼም አያ የለህም ፈረስ ግን ልትንቅ አትችልም። ምንም ትግል በማይደረግበት ሁኔታ ሁሉም ነገር በአገዛዙ ድርግም ብሎ በጠፋበት ሁኔታ የሆነ የሚሞከር ነገር አለ። አሁንም ምንም አንተ ልዩነታችን አንድ ነገር ላይ በደንብ መሰመር አለበት። የሆነ ነገር መደረግ አለበት። እኔ ህወሓትም ሆነ ሻዕቢያ ለኢትዮጵያ መልካም ነገር ያስባሉ፣ የኢትዮጵያ በጎ ሐሳቢዎች ናቸው ከሚል ጭፍን ያለ አመለካከት አይደለም ይሄንን
እንቅስቃሴ የምደግፈው። ነገር ግን እነዚህ ኃይሎች አሁን ያሉበት ቁመና ምንድነው? ሞከሩት እኮ ለግማሽ ክፍለ ዘመን ኢትዮጵያ ላይ እኮ ሞከሩ፣ ብዙ ነገር አደረጉ። ህወሓትም 27 ዓመት በሀገር እየመራ 17 ዓመት በትግል አሁን ደግሞ አኩርፎ መቀሌ ተሰዶ ብዙ ነገር እኮ ሞከረ። ሰዎቹም እኮ አረጁ። ከዚህ በኋላ ምን እንዳያመጡ ምን እንዳይሆን ከዚህ በኋላ እኮ ነገሮች ተቀይረዋል። ነገሮች በተቀየሩበት ሁኔታ ህልም ፈርተን መተኛትን መሸሽ የለብንም። ያለው አማራጭ ምንድነው? ዘመኑን የሚዋጅ ቶሎ ብሎ ኢትዮጵያን ወደ ክብሯና ወደ አንድነቷ የሚመልስን ትግል ማከናወን ነው። ይህንን እንዴት እናደርጋለን? ይሄን መወያየት ያስፈልጋል። ግን ዞር በሉ አጠገቤ እንዳደርሱ እናንተ እንደዚህ ነበራችሁና እንደዚህ ናችሁ አሁንም ወደፊት የምታስቡት፣ ስለዚህ አንተባበርም፣ አንቀናጅም፣ አንዳንሆንም ብለን የምንገፋው ነገር ያዋጣናል ወይ? አዎ ወደ ትብብር ሄዱት ወደው አይደለም የሄዱት፣ ግን የኢትዮጵያን ጥቅም አሳልፈው ለመስጠት አይደለም። በአሁን ሰዓት ባለው በኔ ድምዳሜ፣ በኔ ግንዛቤ፣ በኔ መረጃ እንደ ፋኖ በወታደራዊ ኃይል ጠንካራ ተቋም አለ ብዬ አላምንም። ብዙ ሰራዊት አለው። ተልኮ በጣም የተቀደሰ ነው ማለት እስከምንችል ድረስ ትልቅ ዓላማ ያነገበ ኃይል ነው ፋኖ። ይሄ ፋኖ ኃይል የአማራንም የኢትዮጵያንም ጥቅም አሳልፎ ይሰጣል ብሎ ለሰከንድ ልጠራጠረው የምችለው ኃይል አይደለም። ስለዚህ አንዳንድ ጊዜ ፖለቲካ ሪስኩንም እየወሰዱ የሚጫወቱት ጨዋታ ነው። ተፈርቶ ጥግ ይዞማ ፖለቲካም የሚባል ነገር ሊሰራ አይችልምና ያሬድ ጥርጣሬ ብዙ ጊዜ ውጤት አያመጣም። ነገር ግን ያለውን ሁኔታ ተጋፍጦ መሄድና የበለጠ ኢትዮጵያን ወደ ድል ሊያመጣት ይችላል። ምክንያቱም እያሸነፈ የመጣው ኃይል የኢትዮጵያ ኃይል ነው። እያሸነፈ የመጣ ያለው የዘረኞች ጀንበር እየጠለቀች ናት። የከፋፋዮች ጀንበር እየጠለቀች ናት። ድምጻችን ሊኮስስ ይችላል፣ ግን በመጨረሻው ቀን የምንስቀው ሳቅ የኛ ሳቅ ነውና ከዚህ አንፃር እንደው ትንሽ የብልጭታዋን ማስፋት ነው የሚሻለው ወይስ ድርግም አድርጎ መተኛት ነው የሚሻለው? ያሬድ ክሊር ላርግልህ በደንብ መሳይ። እኔ ህወሓት ከነችግሩ ሌሎቹም ድርጅቶች ከነችግራቸው ህወሓት ለምሳሌ ከፋኖ ጋር አብሮ ቢሰራ ችግር የለብኝም አልኩህ እኮ። ህወሓት ከፋኖ ጋር መርጃ አድርጎ የሚሆን ተባብሮ የሚሆን ህወሓት ፋኖ ኦላ የኦጋዴን ነፃ አውጪ የሚሆን ሌሎቹም ኢትዮጵያዊ ታጣቂ ኃይሎች አብረው መስራታቸውን አብረው መቀናጀታቸውን አብረው ይሄንን እኩይ ስርዓት አስወግደን አገራችንን በጋራ እንዴት እንደምንመራ እንኑርባት ብለው ተስማምተው የሚያደርጉትን የሚፈጥሩትን ግንባር እንደ ትሬት አልቆጥረውም። እዛ ላይ እኔ ችግር የለብኝም። እሱ ላይ ክሊር ልንሆን ይገባል። እንደዛ አይነት ኃይል አሁን ኢትዮጵያን ከሚገጥማት አደጋ የመታደግ ብቻውን አይታደግም። እንደዛም ተሰባስበው መጥተው ሌላው ያልተደራጀው ያልታጠቀው ኃይል የፖለቲካ ኃይል አለ። ከዛ ጋር አንድ ላይ በጠረጴዛ ዙሪያ ሆነው የኢትዮጵያን ችግር መፍታት ይችላሉ፣ አቅምም አላቸው ብዬ አስባለሁ። እዛ ላይ ምንም ጥርጥር የለኝም። እሱ ላይ ክሊር ነው ለኔ። ልክ ይሄ የአፍሪካ ፖለቲከኞች አፍሪካን ፕሮብለም አፍሪካን ሶሉሽን እንደሚሉት የኢትዮጵያን ችግር በኢትዮጵያ መፍትሄ መፍታት እንችላለን። ሌሎች ኃይሎች እጃቸውን ሲከቱ ግን የፈለገ አገርን ውደድ፣ የፈለገ ቁርጠኛ ሁን፣ የፈለገ ምን አድርግ ኢንተረስት ይዘው ነው የሚመጡት። ብቻቸውን አይደለም የሚመጡት፣ ተደራጅተው ነው። በዚህኛው በኩል አብይ ከዩኤኢ ጋር ሆኖ በሌላኛው በኩል ደግሞ ሌሎች ኢንተረስት ያላቸው ኃይሎች ሲመጡ ግን ሌላ ፌዝ ላይ ነው ችግሩ የሚቀመጠው፣ ሌላ መልክ ነው የሚይዘው። እኔ እናንተ የምንወዳትን ኢትዮጵያ በዛ ውስጥ ማዋለድ ከባድ ነው የሚሆነው። ጥንቃቄ የማድረግ አቅም አላቸው፣ አሳልፈው አይሰጡም ነው የምትለው፣ ደስ ይለኛል። ግን ሪስካት እንሞክረው የምትለው በአገር ላይ ከሆነ ኤክስፐሪመንት እየተሰራ ያለው ኖ። እኔ እያልኩ ያለሁት እና ምን ይደረግ ዝም ብለን እንቀመጠው? በፍጹም እንደዛማ ቢሆን እኔ እዚህ መድረክ ላይ አልመጣም፣ አርፌ ቤቴ ቁጭል ነበረ። የኢትዮጵያ ሕዝብ ተመልከት። አንድ ጥሩ ምሳሌ ልስጥህ። እና አብይን ያመጣቸውን ወቅት ስላነሳህ ነው። እና አብይ የመጡበት ወቅት እኮ አብዛኛው የኢትዮጵያ ታጣቂ ኃይል ጨርቁን ጠቅልሎ መሳሪያውን ይዞ ኤርትራ ነበር የነበረው። ኤርትራ በረሃ ውስጥ ነው የነበሩት። አገሪቷ ውስጥ ደግሞ በሰላማዊ ሁኔታ እንንቀሳቀሳለን የሚሉት የምርጫ ውስጥ ምን ውስጥ የገቡ ኃይሎች እንኳን ህዝቡን
እንኳን ሀገሪቷን ራሳቸውንም ማዳን የማይችሉበት ሁኔታ ውስጥ ነበር። ስለዚህ የታጠቁም ኃይሎች የፖለቲካ በሰላማዊ ትግልም እንታገላለን የሚሉ ኃይሎች በጣም ደካማ አገር ማዳን ህዝብ ማዳን የማይችሉበት ሁኔታ ላይ ስለደረሰ ይሄ ህዝብ ብዙ ጊዜ ተስፈኛ ነው፣ ይጠብቃል። አድፍጦ ጠበቀ ከዛ ምንም ነገር ሲያጣ ወጣቶቹ ቡም ብለው ወጣው ዳስፐሬት የሆነ ትርምስ ያለበት ንቅናቄ ውስጥ ተገባ እና አብይን ወለደ ያ ንቅናቄ። ኦኬ አሁንም የኢትዮጵያ ህዝብ ጠብቆ ተስፋ ሲያጣ ሲቆርጥ የሚያድነው ሲያጣ የሚፈነዳበት ጊዜ ሩቅ አይደለም ያልኩ ቅድም ለዛ ነው። ነገ ወጣቶች፣ ተማሪዎች፣ ጸጥ ያለው ህዝብ የኑሮ ጫናው፣ ዱላው፣ አፈናው ሲበረታበት ተፈጥሯዊ ህግ ነው ይፈነዳል። ስለዚህ እሱን ሊቆጣጠር የሚችል በጣም በጥንቃቄ መንቀሳቀስ የሚችል ሰላማዊ አደረጃጀት ያለው ህዝባዊ ቢተኝነትን የሚመራ አካል በአገር ውስጥ ቢኖር ከዛ ታጣቂ ኃይሎችም ደግሞ ምናልባት አንተ ለኢትዮጵያ ፖለቲካ ከታሪክም አንፃር ባይተዋር አይደለም። የ1966ን ያው ህዝብ አመጽ ነው። በኋላ ላይ ደርግ የታጠቀ ኃይል ነው ሁሉ ጊዜ የሚጠልፈው። የናብይም የጠለፉት እኮ የአማራና የኦሮሞ ወጣቶች ያደረጉትን ህዝባዊ ቢተኝነት ጠልፈው ነው። ያው የታጠቀ ኃይል የግድ ወሳኝ ነው። በኢትዮጵያ ፖለቲካ ላይ ምንም ነገር የትኛውም የህዝብ ንቅናቄ የህዝብ አብዮት ቢፈጠር የሆነ የተደራጀና የታጠቀ ኃይል መጨረሻ ላይ ነገሮችን መወሰኑ የማይቀር ነው። ስለዚህ የነሱንም ሚና ማኮሰስ አያስፈልግም። ህዝብ ሊነሳ ይችላል፣ ህዝብ ሊያምጽ ይችላል። የኢትዮጵያ ህዝብ ሁሉ ጊዜ ስርዓት ሊነቅል ይችላል። ስርዓት መትከል ላይ ነው ችግሩ። ስርዓት መትከል ላይ ትልቁ ሚና ያላቸው የታጠቁ ኃይሎች ናቸው። እኔ ችግሬ እሱ ጋር አይደለም። አዎ በአንተ ስጋት ሁሉ ስማማለሁ። የኢትዮጵያ ህዝብ በጣም ሻርፕ ሆኗል። ድህነቱን ምናልባት ዝም እንዲል አድርጎት ሊሆን ይችላል። የኢትዮጵያ ህዝብ በድህነትና በኢኮኖሚ ድቀት ምክንያት አቅሙ በጣም ተዳክሞ መናገር ድምፁ የሰለለ ሊሆን ይችላል። ግን ደደብ አይደለም፣ ያውቃል፣ ሁሉን ነገር ያውቃል፣ ምን ማድረግ እንዳለበት ያውቃል። ለዚህ ነው የፋኖ ኃይል ህዝባዊ ኃይል ነው። እስከዛሬ ከተፈጠሩት የተለየ የሚያደርገው ይሄ ቁጭት ያለባቸው ልጆች ናቸው ወደ ጫካ የገቡት። ሌሎችም ኃይሎች ተባብረው እኔ ህወሓት በባለፈው በድሮ በሬ እያረሰ አሁንም ፖለቲካን እመራለሁ ብሎ ያስባል ብዬ ለሰከንድ አልጠራጠርም። እነሱም ተምረዋል፣ እድሜም ያስተምራቸዋል። ፖለቲካን ሴራ ብለው መድረኩ ላይ ወጥተው የኢትዮጵያን ህዝብ ምጥ የሚያራዝሙበት ጊዜ አይደለም። በኤርትራ መንግስትም በኩል በተመሳሳይ። ስለዚህ ያለው እድል ምንድን ነው? እኔ ዝም ብሎ ቤተ ሙከራ ነው እያልኩ አይደለም፣ እንሞክር እያልኩ አይደለም። እድሎች አሉ። ህዝብ የደረሰበት ንቃተ ህሊና ደረጃ አለ፣ ብሶቱ አለ። እነዚህን ነገሮች ድምር ውጤቱን ይዘን የሆኑ አደጋዎችን ደግሞ ተጋፍጠን የምናልፍበት አንድ የሆነ የትግል መንገድ መጀመር አለብን። ያን መንገድ ካልጀመርም አሁንም አብይ አህመድን በየቤታችን እየረገምን ቴሌቪዥን እያየን በሪሞት የቀያየርን ዜናዎችን እየተከታተልን እድሜያችንን ከመግፋት ያለፈ ለኢትዮጵያ የምናስገኘው ጥቅም ለውጥ የለም ነው። ስለዚህ የሆነ የተጀመረ ትግል አለ። እዛ ላይ ታጥቀን ስንቃችንን ይዘን እንግባ ነው። ያሬድ የኔ ምናልባትም አግኝተኝ ከሆነ እዛ ላይ ልዩነት የለንም እኮ በደንብ እኮ አንተ የምትለውን ነው። እኔም ቅድም ያልኩት ይሄንኑ ነው። የኢትዮጵያ ህዝብ የታጠቁ ግን ምንድነው አሁን አንተ ደጋግመህ እንደምትለው ፋኖ በደንብ ተደራጅቷል። አዎ ምንም ጥያቄ የለውም። በዚህ አጭር ጊዜ ውስጥ የዚህን የግፍ አገዛዝ ስርዓት ተቋቁመው ነጥቀው ኢትዮጵያዊ ራዕይ ይዘው አገር እናድናለን ብለው ሜዳ ላይ ወጥተው የሚታገሉ ኃይሎች ናቸው። ይሄን ማን ይክዳል? ምንም ጥያቄ የለውም። ትልቁ ጥያቄ የኢትዮጵያዊ ኃይሎች ራሳቸውን አደራጅተው ጽምዶ ይበሉት የፈለጉትን ስም ይስጡት እስከመጡ ድረስ ሌላውም ያልታጠቀው ኃይል ራሱን አዘጋጅቶ ኢንድ ጌሙ ግን መሆን ያለበት የኢትዮጵያን ፖለቲካ በአንድ ኃይል እንዳይጠለፍ ባለድርሻ አካላት ዙሪያውን ቁጭ ብለው እንዲፈቱት ወደዚህ አይነት አዙሪት ውስጥ እንዳንመለስ የሚያደርግ አይነት ማዕቀፍ ካልተበጀለት ሪስክ ነው፣ አደጋ አለው። ይቻይለም ብዙ ጉልበተኞች ያሉባት ሀገር ነች። አሜሪካ አንዷ ጉልበተኛ ነች፣ ቻይና ሌላ ጉልበተኛ ነች፣ ራሽያ ሌላ ጉልበተኛ ነች፣ አረቦቹ ሌሎች ጉልበተኞች ናቸው። በጉልበተኞች የተከበበች ሀገር ነች። ፖለቲከኞችን የመግዛት አቅም አላቸው። ታጣቂዎችን ገንዘብ ሰጥተው አቅጣጫ የማስቀየር አቅም አላቸው።
አንተ ፋኖ ላይ ተማመናለው ትላለ ሌላኛውን ታጣቂ ደግሞ ሄደው ይገዙታል ወይ የሆነ ነገር ያደርጋሉ ቢትሬይ መደራረግ የተለመደ ነው በአፍሪካ ፖለቲካ ውስጥ ስለዚህ ኢትዮጵያዊ ኃይሎች ራሳቸውን አሰባስበው በጋራ እቺን ሀገራችንን እናድንና የፖለቲካውን ሁኔታ ወደፊት አብረን እንወስናለን ብለው ስራ እስከሰሩ ድረስ እኔ እዛ ላይ ችግር የለብኝም ግን ያሬድ ወደዛ እየሄደ ነው ያሬድ እውነት ለመናገር ወደዛ እየሄደ ነው ያ ነገሮች የኢትዮጵያ ኃይሎች እየተሰባሰቡ ነው የኢትዮጵያ ኃይሎች እየመከሩ ነው እነዛ የሚባሉት ከጀርባ አሉ የሚባሉ ኃይሎችን እንዲሁ ብልጽግና ፕሮፓጋንዳው ሊመቸው ይችላል አሁን ምናልባት አንተ የተናገርከውን ቆርጠው ከዚህ ጀርባ ግብጽ አለ ይያሉ ብልጽግናዊ ሰሞኑን አንድ ክሊፖች በቲክቶክ እና በእንተም ያሰራጩትን ሊያገኙ ይችላሉ እኛ አለ የለም አይደለም ግብጽ ኢትዮጵያ ታሪካዊ ጥላት ሆኗል ለሰከንድ ምን ተጠራጠረው አይደለም ያሬድ እዚህ ላይ ጥሩ ነገር ነው ያነሳው እኔ አሁን ኤርትራና ግብጽ አብረው ስለሚሰሩ ብዙ ጊዜ ኤርትራ በኢትዮጵያ ጉዳይ ላይ ስራ ስትሰራ ድጋፍ ታገኛለች አልኩ እንጂ በግብጽ በዚህ ጉዳይ ውስጥ በእርግጠኝነት እንደዚህ አርጋለች በጽምዶ ላይ ያልኩ አይደለም ግን እንቅልፍ አትተኛም እንደው በቃ አጋዥ ሆና ለመምጣት ትጋጋጣለች እና ጥንቃቄ ያስፈልገዋል በጽምዶ በኢትዮጵያዊ ጽምዶ ያስፈልጋል አዎ ምንም ጥያቄ የለውም የኢትዮጵያ ኃይሎች ትርጉሙም እንደተነገረው መጣመር አብሮ መስራት ነው ኢትዮጵያዊ ኃይል ያስፈልጋል ሊያውም ቃል በቃል መናገረው የአብይን አስተዳደር ይሄንን አምባገነናዊ የግፍ አስተዳደር ታሪክ አርጎ ለማለፍ እና ድጋሚ ሌላ አምባገነን እንዳይመጣ ለማድረግ ኢትዮጵያዊ ኃይሎች በየመንደሩ ከሚያደርጉት የተናጠል ትግልም የእርስ በርስ ግጭትም ወጥተው በጋራ ቆመው አገራዊ ራዕይ ይዘው ሌላውንም በሰላማዊ መንገድ ያለውንም ኃይል አሰባስበው ኢትዮጵያን የማዳን ኦፕሬሽን ውስጥ መግባት አለባቸው ምንም ጥያቄ የለውም እዛለ ያሬድ በመሰረታዊ ጉዳዮች ላይ የተስማማን ይመስለናል ያው እንዴት እናድርገው እንዴት እንጠንቀቅ እንዴት ቀዳዳዎችን እንድፈን በሚለው ላይ ያልከውን የጥንቃቄ ሐሳቦች እኔም መቀበለው ነው ነገር ግን እንዳልኩ ምንድነው አህያ ይላት ፈረስ ትንቃለች እንዳሁንብን የተጀመሩ አንዳንድ ነገሮችንም እያጣጣልና ተስፋ እንደሌላቸው ያደረግን የህዝቡንም የትግል መንፈስ እንዳናቀዘቀዘው ውሃ እንዳንቸልስበት ነው የኔ ስጋት ከዚህ አንፃር ፋኖችም ሆኑ ሌሎች ኃይሎች ችግሩን ተረውተው ለማናገር ያሬድ ትልቁ ነገር አለን ብዬ ነው ማሳይ እኔ አህያው ፈረሱ አለን ግን ስለተበታተንን ልንጠቀምበት አልቻልንም እንጂ የኢትዮጵያ ህዝብ አቅም አለው አቅም አለው አቅም የለውም በሚለው ላይ አቅም አለው ሳይሆን የተጀመረ ትርጉም ያለው መሬት ላይ የሚታይ በተለይ ባለፉት 8 አመታት ዲፔንደንት በ30 አመት የኢትዮጵያን ህዝብ በብሔርና በቋንቋ ለያይቷል በኢትዮጵያ ማል ግድግዳ ሲፈጥር ነበር አብይ አህመድ ደግሞ እነዚህን ኃይሎች አስታጥቋል መሳሪያ ሲዟል ስለዚህ የኢትዮጵያን ትብብር በቀላሉ ልናገኝ ማንችልባቸው እንዴ በፈተናኮ ምንጣላነን በዳቦ እንኳን አንድ መሆን ያልቻለንን አብይ አህመድ የበለጠኮ ልዩነትን ያመጣብን የበለጠ ኢትዮጵያውያን በባልና ሚስት ሳይቀር ልዩነትን ያመጣ ሰው ነው እንዲህ አይነት ባለበት ሁኔታ መሬት ላይ የወረደ አስቸኳይ የሆነ የኢትዮጵያ ችግር በዚህ ከቀጠለ ጊዜ ማይሰጡ ብዙ ነገሮች አሉና ጊዜ ማይሰጠንን እርምጃና ትግል መጀመር አለብን ያ በሌለበት አያና ፈረስ ያልኩ ከዛ አንፃር ነው ፍላጎቱ አለ ወኔው አለ ቁርጠኝነቱ አለ በተግባር ግን መሬት የተጀመረ ትግል ትርጉም ያለው ትግል በሌለበት የተጀመሩ አንዳንድ ተስፋዎቹን ከማጨለም የኢትዮጵያን አንድነት የኢትዮጵያን ክብር የኢትዮጵያን ብሔራዊ ጥቅም የሚያስጠብቁ ትግሎችን ማበረታታትና ጫወታ ውስጥ ገብተን ሜዳ ውስጥ ገብተን አሸናፊ ሆነን እንዴት እንወጣለን ብለን መታገል እንጂ ፈርተን ዳር መያዝ የለብንም ከዚህ አንፃር አቅማችንን እናፈርጥም ያለንን ትብብር እናቀናጅ እውነት ለመናገር አሸናፊዎቹ በመጨረሻው ሰዓት እኛው እንሆናለን ነው ከዚህ አንፃር ትልቅ ሀገር ነን ትልቅ ህዝብ ነን ከየትኛውም ከምትጠራቸው ኤርትራንም በል ግብጽንም በል ሌሎችንም ሀገሮች በዙሪያችን ከምትጠራቸው በታሪክም በህዝብም በብዙ ነገር የምንሻለን ብዙ አቅም አለን ያንን በተግባር ለመመንዘር የሚያስችል ትብብርና አንድነትን የጠፋው እሱን እንዴት እናምጣው ነው እሱን ለማምጣት የሚደረጉ እንቅስቃሴዎች አሉ እዛ ላይ አስተዋጽኦ ማድረግ ይጠበቅብናል ከዚህ አንፃር ብዙ መስራት አለብን ያሬድ
በመሰረታዊ ነገሮች ላይ የተስማማን ይመስለኛል። አንድ ጉዳይ ላይ እሷ ላይ አስተያየት እንድሰጥበት ምናልባት የምጨምረው ካለ እድሉን ልስጥ ባነሳነው አጀንዳ ላይ። አይ በቃ እኔ ዞሮ ተግባብተናል መሳይ። የኔ የሁል ጊዜም ኮንሰርኔ አንተ እንዳልከው ኢትዮጵያ ትልቅ ሀገር ነች፣ ብዙ ኃይል አላት፣ ስለተበታተንን ነው እንጂ እና ሌሎች ባዕድ ተጫዋቾችን ሜዳ ውስጥ ካስገባን ግን ያው በሪስክ ይዘው የመምጣት እድላቸው ሰፊ ስለሆነ አንዳንዴ የጎረቤት ሀገር ድጋፍ በተለያየ መንገድ ያስፈልጋል እኮ። ስደተኛም ሄዶ የሚያርፍበት ሀገር ማግኘት ቀላል ነገር አይደለም። የጎረቤት ሀገሮች አስተዋጽኦ ሁሌ የምትንቀው የሚጣል አይደለም። ግን የጣልቃ ገብነታቸውን ልክ መቆጣጠር የምችልበት ጠንካራ የሆነ የፖለቲካ አደረጃጀት ከሌለህ ግን ዝም ብለው አንተን ሊደግፉ የሚመጡ ጥቂት ናቸው። የራሳቸውን ኢንተረስት ነው ይዘው የሚመጡት። እኔ ደግሞ ቀጠናው ላይ ያሉ ኃይሎችን ሁሉንም እንደ ትሬት ነው የምወስዳቸው አብዛኛዎቹን በተለይ። ስለዚህ የሰብአዊ መብት ጸሮች ናቸው፣ የዲሞክራሲ ጸሮች ናቸው፣ የሰላም ጸሮች ናቸው እና በኢትዮጵያ መረጋጋት ላይ የሚኖራቸው ኮንትሪቢዩሽን እንደገና ሌላ ዙር እንትን ለውጥ ሊያመጡልን ይችላሉ፣ ግን እንደገና ሌላ ዙሪት ውስጥ ይከቱናል የሚል ጥልቅ ስጋት አለኝ። ይሄ ደግሞ ያለ ምክንያት አይደለም። አይ ቲንክ በዚህ ብንቋጨው ይሻላል። አዎ ያሬ እንደው አንድ አጠር ያለ ለማስታወስ ያለ ነው። እነዚህ የሚባሉት ኃይሎች እውነት ለመናገር የሉና አደጋም ስለገጠማቸው ነው በአብይ የተነሳ። ለምሳሌ ኤርትራን ብትወስድ በአሰብ ምክንያት አብይ አህመድ የሉና አደጋ ስላመጣባት ነው። ሱዳን ደግሞ እጁን አስገብቶ የሱዳን ጦርነት ውስጥ አብይ አህመድ ትልቅ ሚና እየተጫወተ ስላለ ነው። ህወሓትም ከማዕከላዊ መንግስት መነጠሉ ብቻ ሳይሆን ህወሓትን ለማጥፋት አብይ አህመድ የተለያዩ መዋቅሮችን እያደራጀ ህወሓትን ለማጥፋት የጀመረው ነገር ብዙ ነገር ስላለም ለራሳቸው ህልውና ሲሉ ነው ኢትዮጵያን ለማጥፋት ወይም ኢትዮጵያ ላይ የራሳቸውን ጥቅም አሻግረው ለመስራት ብቻ ሳይሆን አብይ አህመድ በቀጥታ የሉና አደጋ ይዞባቸው ስለመጣ ነው አሁን ወደ ትብብሩ የመጡት በሚልም ልንወስደው እንችላለን። አንተ ያልከው ስጋት እንዳለ ሆኖ በደማቁ ሊሰመርበት የሚገባ ነው። የኢትዮጵያ መጠንከር የኢትዮጵያን ትልቅነት የማይፈልጉ ኃይሎች አሉ። እነሱ ሁሌ መልካም ይመኛሉ በሚልም አይደለም። አሁን ግን አብይ አህመድ በራሱ ጊዜ እነዚህ ሀገራት ላይም የህልውና አደጋ ይዞባቸው ስለመጣ ከክልልም በለው የተባበረ የሉና አደጋ ስላላቸው ተገናኝተውም ሊሆን ይችላል። ነገር ግን እኛ ከዚህ እንዴት አሸናፊ ሆነን እንወጣለን፣ እንዴት የብሔራዊ ጥቅማችንን አስጠብቀን ኢትዮጵያን ትልቅ ሀገር ታሪካዊ ሀገር የነበረችውን ዝናዋን እናስመልሳለን በሚለው ላይ የማይሻር የማይቀለበስ ቀይ መስመር ተሰምሮ በዛ ላይ ያነጣጠረና ያተኮረ ትግል ያስፈልገናል። እዛ ላይ ነው የምንረባረበው። ያሬድ አንድ አጀንዳ አለችን። ዛሬ በአዲስ አበባ ስታዲየም የአርሰናል ደጋፊዎች አንድ የሙዚቃ ድግስ አዘጋጅተው ነበረ። ይሄ በራስ ተነሳሽነት ያዘጋጁት ድግስ በተለይ ከአርሲው የኦርቶዶክስ እምነት ተከታዮች ግድያ በኋላ ዝግጅቱ እንዲሰረዝ ከፍተኛ ጫና ተፈጥሮባቸው ብዙዎቹ ድምፃውያን ራሳቸውን አግልለዋል። ነገር ግን በመጨረሻው ሰዓት ብልጽግና ይህንን የሙዚቃ ድግስ ጠልፎት በአሁኑ ሰዓት እናንተ በምንነጋገርበት ጊዜ በአዲስ አበባ ስታዲየም የብልጽግና የአርሰናል ደጋፊዎች የሙዚቃ ድግሱን እየታደሙ እንዳለ ነው የሰማነው። ዝግጅቱ ተጠልፏል። እውነት ለመናገር የህዝብን ድምጽ ሰምተው ጫናውን ተከታትለው ራሳቸውን ያገለሉ አርቲስቶች አሉ። አሁንም ከህዝባቸው ጋር አሰላለፋቸውን ስላደረጉ ራሳቸውን አድነዋል። በታሪክም ተጠያቂ የሚሆኑበትን ነገር አምልጠዋል። ነገር ግን ብልጽግና ዝግጅቱን ጠልፎታል። ይሄ የምናየው አንድ ቪዲዮ አለ። የአርሰናል ደጋፊዎች መስለው የሚሄዱ ናቸው። ከአንድ የብልጽግና የወረዳ ጽህፈት ቤት ከአዲስ አበባ ማለያውን በሙሉ ብልጽግና አዘጋጅቶላቸው ከወረዳ ጽህፈት ቤት በፖሊስ ታጅበው ወደ ስቴዲየም እየሄዱ የሚታይበት ነው። ይሄ የብልጽግና ድግስ ነው። አዲስ አበባ ስቴዲየም በአሁኑ ሰዓት እየተካሄደ ያለው የአርሰናል ደጋፊዎች ቸበርቻቻ የፖለቲካ አውድ ተሰጥቶታል። የብልጽግና መድረክ ነው። ተጠልፏል፣ ተቀልብሷል። ያሬድ እንዴት አየው ይህንን ጉዳይ? ከምርጫው በፊት ትንሽ ቀን ሲቀረው ነጭ ቲሸርት አልብሰው ለብልጽግና ሰልፍ ያወጧቸው ካድሬዎች ነው አሁን የአርሴናል ማሊያ ልብሰው ደግሞ እንደዚህ አሰልፈው ይዘዋቸው የሚወጡት። የአበል እኔኮ አርሴናልን ምን እንደሆነም ራሱ ከልባቸው ማቆም ማይከታተሉም ሰዎች ሁሉ ሊኖርበት ይችላሉ። ግን ትልቁ ነገር የሚያሳየው በመጀመሪያ ደረጃ ይሄንን በአርሲ የመጣውን አሰቃቂ ሁኔታ ሰምተው
የህዝቡን ሐዘናቸው አድርገው በዚህ ፕሮግራም ላይ ተገኝተን ደስታችንን ልንገልጽ አይገባም ብለው ፕሮግራሙን ለሰረዙ ሰዎች ሁሉ አክብሮቴ በጣም በጣም ከፍ ያለ ነውና በነዛ በሞቱት ሰማዕታትም በህዝብም ስም እንደው እነሱን ለማክበርም ምስጋናም ለማቅረብ እወዳለሁ። ይሄ ትልቅ ነገር ነው። የህዝብን ማዳመጥ፣ የህዝብን ቁጣ፣ የህዝብን ሐዘን መጋራት፣ የህዝብ ልጅ እስከሆንክ ድረስ አርቲስት ሆነ ደግሞ ያን ካላረክ ችግር አለብህ ማለት ነውና ለዚህ ምላሻቸው ሪሊ በጣም ነው እንትንም አድርገው። ከዚህ በፊት አንዳንድ በጣም አሮገንት የሆኑ አርቲስቶች ህዝብ ሲያዝን ነጭ ልብስ ለብሰው ከህዝብ ጋር ብሽሽቅ የገቡ ለህዝብን ፕሮቮክ ለማድረግ የሞከሩ አርቲስቶች አይቻለውና እንዲህ ያለ ነውር የሚሰሩ ሰዎች አርቲስትም ሊባሉ አይችሉም። አርቲስት ሀብቱ ህዝብ ነውና እነዚህን ባለሙያዎች ማድነቅ እፈልጋለሁ። አንድ ግን በጣም የገረመኝ ነገር የአርሴናል ቻምፒዮንሺፕ ድል እኮ ኦሬዲ በቃ የእንግሊዝ ህዝብ ረስቶት አርሴናሎችም ረስተውት አሁን ወደ ሌላ አዳዲስ ተጫዋች ግዢና እንደውም ተጫዋቾች ሁሉ ተበትነው አሁን በየሀገራቸው ለናሽናል ቲም የዓለም ዋንጫ ድግስ ላይ ናቸው ያሉት እና ይሄ ምርጫው እስኪያልፍ ድረስ ጠብቀው የምርጫ ድግስ የተደረገበት በዛ ላይ ደግሞ በጣም ከፍተኛ ገንዘብ አውጥተው መሳይ ካላወቅ ወይ መረጃው ካልደረሰህ የቀድሞ የአርሴናል ተጫዋቾችን ለቱሪዝም ማስተዋወቅ በሚል የብልጽግና የቱሪዝም ቢሮ የቀድሞ የአርሴናል ተጫዋቾችን ከፍተኛ ገንዘብ በዶላር ብዙ ሺህ ዶላር መድበው ሆቴል ቡክ አድርገው ፍላይት ሸፍነው አበሉሉ ለእጃቸው ለነዛ ሰዎች ገንዘብ ሰጥተው አምጥተዋቸዋል። እና አሁን ይሄ የአርሲው ነገር ተከስቶ ብዙ ሰው አልገኝም ሲል ያስደነገጣቸው ነገር እነዛን እንግዶች የቆዩ የአርሴናል ተጫዋቾችን ከያገራቸው ሁሉ የተወሰኑትን ሰብስበው ኮሜንታተሮችን አዲስ አበባ ካመጡ በኋላ ሊዋረዱ ነው። አሁን ይሄ ውርደት ሊመጣባቸው ሲል ነው እንደገና የአርሴናል ቲሸርት ግዢ ወደ ገበያ ሄደው ከዛ በየመስሪያ ቤቱ ያሉ ሰራተኞቻቸውን አልብሰው በፖሊስ አሰልፈው ለማውጣት የተገደዱት ስታዲየሙ ባዶ ከሆነ እነዚህን እንግዶች አምጥተዋልና እነዚህ እንግዶች በክፍት መኪና ውስጥ ተደርጎ የብልጽግና የሰራቸውን ልማቶች እየጎበኙ ለዓለም እንዲያስተዋውቁ ነው የተደረገውና ፕሮጀክቱ በጠቅላላ የነዛ የአርቲስቶቹ የምናምን ሳይሆን የብልጽግና ፕሮጀክት ነው። ከምርጫ በኋላ ይኸው ሰላም ኢትዮጵያ ውስጥ አለ። ያለ ምንም ችግር ምርጫ አካሄደን ይኸው በማግስቱ እንዲህ ያለ ነገር አድርገናል። ግን ሮንግ ቶፒክ ነው የመረጡት። የክለቡ ባለቤት የሆነው የእንግሊዝ ህዝብ የረሳውን ድል ከስንት ሳምንት በኋላ የሆነበት ምናልባት ይሄ ጊዜ እንዲወስድ የተፈለገው ከምርጫ በኋላ እንዲሆን ስለተፈለገ ነው። አዎ አንደኛ በምርጫው ወቅት ቢደረግ አዲስ አበባ ውስጥ እንዲያለ ስብሰባ የምርጫው አካባቢ ብታረግ ወደ ሌላ ነገር ሊቀየር የሚችልበት እድል ሰፊ ስለሆነ ሪስክ መውሰድ አልፈለጉም። ረብሻ ማመጽም ሊነሳ ይችላል የሚል ስጋት ነበራቸው እና አዲስ አበባ በከፍተኛ ኮንቮይ ጥበቃ ውስጥ ስለነበረች እነዚህ የውጭ እንግዶች ያንን የወታደራዊ ጥበቃ ምናምን ሊያዩ ነው። ስለዚህ ምርጫውን አሳልፈው ሪስኩ አቮይድ አድርገው በስብስቡ ረብሻ ምንም እንዳይነሳ እሱን ካሳለፉ በኋላ ሁሉ ነገር አረጋግተናል ብለው ስላሰቡ የሞኝ ነገር እኮ እንዴ ለሆነ ታይሚንጉን ጠብቀ ያቀድከውን እቅድ እኮ ጊዜው ሲያልፍበት ፕሮግራሙን ያካሄድክ ግን ቢያንስ ሌላ ርዕስ ትሰጠዋለህ እንጂ እንዴት መልሰ የአርሴናል ድግስ ብለህ ትደግሳለህ? አርሴናሎች ረስተውት እና የሞኝ ፈሊጥ አይነት ነገር ፈርባቸው በእነዚህ ሰዎች እውነት ለመናገር በጣም አሳፈሩን። ሀገር የሚመሩ ናቸውና እንዴት አንፈር በእናት ደግሞ በጣም ብዙ ብር ነው ያወጡበት የሚገርምህ እና ሙሉ በሙሉ በመንግስት በጀት ስፖንሰር የተደረገ ፕሮግራም ነው። እነዚህን የውጪ ተጫዋቾችና ኮሜንታተሮች በቱሪዝም ሽፋን የመጣ ከፍተኛ ገንዘብ ነው ያወጡባቸው እና እዛው አገሪቷ ውስጥ በምግብ እርዳታ አሁን ዛሬ ዜና እያየው በጣም ዴስፐሬት የሆነ የእርዳታ እንትን ቀርቶባቸው የሚሰቃዩ ዜጎች አሉ። የሀገር ውስጥ ተፈናቃዮች
እና 4 ወር ሆነን ምግብ በአግባቡ እየደረሰን አይደለም ሰው ሊሞትብን ነው እያሉ ይጮዋሉ እነሱ የአርሴናልን የቀን ልክ ከዚህ በፊት የናይጄሪያን የድሮ ተጫዋቾች አምጥቶ አዲስ አበባ ሲቀልድ እንደነበረው የዛ አካል ነው ይሄ የዛ ፕሮጀክት አካል እና ያሳፍራል እንደ ሀገር እንደውም አንድ ቦታ ላይ ኮሜንት ያደረኩት ይሄ ብሔራዊ ውርደት ነው ዜጎቿ እየተራቡባት ዜጎቿ ስቃይ ውስጥ ያሉባት ሀገር በሚሊዮን ዶላር ያወጣች የውጭ ሀገር ተጫዋቾችን በመንግስት ደረጃ ፕሮጀክት ይዘህ እንዴት የአርሴናል ቻምፒዮንሺፕ ልክኮ የሆነ ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን ያሸነፈ ይመስል እንዲህ ያለ ድግስ ውስጥ መግባት ራሱ እነዚህ ሰዎች እንጥፍጣፊ የሞራል እንጥፍጣፊ የሆነ የማሰብ ለህዝብ የመጨነቅ እንትን የሌላቸው ለኢሜጃቸው ሲሉ ምንም ነገር ከማድረግ የማይመለሱ ጨካኞች መሆናቸው ነው ለኔ የሚያሳየኝ መሳይ ያሬድ እኔ ቃላት የለኝም እውነት ለመናገር በብዙ ነገር አፍረናል በብዙ ነገር ተሸማቀናል እንደዚህ አይነት ብሔራዊ ውርደት እንዳልከው ነው የአርሰናል ተጫዋቾች ድግሱን አለፉት አሁን ተበታትነዋል ሁሉም ወደ የብሔራዊ ቡድኑ ሄደዋል ወደዚህ ወደ አሜሪካ ካናዳና ሜክሲኮ በሚደረጉ የዓለም ዋንጫ ላይ ትኩረታቸው እዛ ላይ አድርጎ አንዲት ሀገር አሁን የጠቀስከው ከ30 ሚሊዮን በላይ የተራቡ ሰዎች ያሉባት ከ5 ሚሊዮን በላይ የሀገር ውስጥ ስደተኛና ተፈናቃይ ያለባት ቆጥረን ዘርዝረን ልንጨርሰው ማንችል መከራና ስቃይ ያለባት ሀገር ድግስ ደግሳ ያርሰናል ድልንና ድምቅ ስትል ምን ማለት እንደምችል አላቅም ያማል እውነት ከውስጥ ነው የሚያመው ከውስጥ ያማል ያንን ደግሞ አሁን ምናልባት ቲሸርት ቀየሩ እንጂ እኮ ያዳነች አበቤ ባለፈው አዲስ አበባ ስቴዲየም የጠራቻቸው በሴፍቲኔትና በዚህ በጥቃቅና አነስተኛ የሰበሰበቻቸው ወጣቶች እኮ ቲሸርት ቀይረው ነው የመጡት ያኔ ነጭ ለበሱ አሁን ደግሞ ያርሰናልን ማሊያ ለብሰው መጡ ምንድነው ልዩነቱ ያሬድ ያኔ ምርጫ ቅስቀሳ ስለነበር ነዶ ምናምን የስንዴ ነዶ አረጉ አሁን ያ ቲሸርት አያስፈልግም ምርጫው አብቅቷል እሱን እንግዲህ ቢጃማ ምናምን ነው የሚያረጉት አሁን የአርሴናልን ገዝተው ነው የሰጧቸው ይሄ በመንግስት በጀት ብር ወጥቶ አሁን ይሄ ቅስቀሳ መደረጉን ሲያቁ በፊት የጠበቁት ራሱ የአርሴናል ደጋፊ ሆ ብሎ ይመጣል ብለው ነበር ልክ ይሄ የሐዘን ድባብ ሲመጣ በሶሻል ሚዲያ ምንም በተደረጉ ጥሪዎች አብዛኛው ሰው ለህሊናው የምንትን ያለ ነው በሃይማኖቱ አይቀልድም በሀገሩ አይቀልድም ስለዚህ ይሄ ሰቆቃ ያለ በቃ አንዴ ሻምፒዮንሺፑን ጨፍረናል ሆ ብለናል በቃ ወጥቶ ሰው ስሜቱንም እኮ ገልጿል እኮ መሳይ አሁን ሁለተኛው ዋንጫ አርሴናል በልቶ ቢሆን እሺ ለሱ ነው አሁን የሚደገሰው ትላለ ሁለተኛው ዋንጫ አልበላም ለመጀመሪያው እኮ የአዲስ አበባ ወጣቶቹ እውነተኛ እንትኖች እኮ ወጥተው ጨፍረው ስሜታቸውን ገልጸው እንደውም ጊዮን ሆቴል ውስጥ ዝግጅት ሁሉ አድርገው ጨርሰዋል አሁን ያንን የመነሳሳት ስላዩ ለምን ይሄንን እድል ተጠቅመን የአዲስ አበባን ፕሮጀክትና የብልጽግናን ሌጋሲ ለዓለም አናስተዋውቅም ተብሎ ወደ ፕሮጀክት ቀየረው መንግስት ነው እና ቲሸርት ቀይረውላቸው ነው እነዛኑ ልጆች አሁን እንግዲህ እነዚህን ሁሉ ሰዎች አንዳንዱን እንደው ትንሽ አለማፈራቸው እዛው ወይ ስታዲየሙ ድረስ በባስ ደብቀው ይዟቸው የሚሄዱ ምን አለበት እና ከየመስራ በፖሊስ ታጅበ ተሰልፈ ዛሬ አርሴናልን መደገፍ አለበት ተብለ እና ይሄንን በእውነት የእንግሊዝ ህዝብን ቢሰማ አርሴናሎችን ቢሰሙ ያፍሩብናል እና ሌሎችም እንደው ከልባቸው በራሳቸውም ቲሸርት የመጡ ካሉ ከአሪሲ አርሴናል የቀረባቸው እንትኖች ተመጻዳቂዎች ናቸው ለኔ እዛ ስታዲየም ውስጥ የተገኙ ሰዎች ከአፍንጫቸው ስር ካለችው አሩሲ ይልቅ አርሴናል ቀርቧቸዋል አፍንጫቸው ስር ያለው የአሪሲ ሰቆቃ የወገኖቻቸው ሞትና ስቃይ ይልቅ የአርሴናል የእንግሊዝ ለንደን ደስታና ፈንጠዝያ አይምሯቸውን ጋርዶታል ማለት ነውና ይሄ 100% የፖለቲካ ፕሮጀክት ነው የመንግስት ፕሮጀክት ነው እነሱ ቱሪዝም ለማስተዋወቅ ብለው ነው በደንብ ብታይኮ በክፍት አውቶቡስ ውስጥ እነዚህ ቆዩ የምናቃቸው የዱሮ የአርሴናል ተጫዋቾችን ሁሉ አገር ውስጥ አስገብተው ልዩ አቀባበል አድርገው እነሱን ያንሸራሸሩ ነው ያሉት
ያሬድ ያሳዝናል ከማለት ውጭ ምንም የምንለው የለም። ለዚህ ነው ትግሉም የሚያስፈልገው። በነገራችን ላይ እዚህ መድረክ ላይ የተገኙ ድምፃውያን አሉ። እነዚህ ድምፃውያን ነገ ተነስተው አርቲስት የህዝብ ነው እኛ የህዝብን እንዲህ አይነት በቃ አብቅቷል። ዛሬ ከኢትዮጵያ ህዝብ ጋር ተፋተዋል። ነገ ከነገ ወዲያ እያንዳንዷን እየቆጠርን እነዚህን ሰዎች በታሪክም በህግም ተጠያቂ የምናደርግበት በህግ ተጠያቂ አይሆንም ይሆናሉ። ይሄ የደም መድረክ ነው። በቃ ኢትዮጵያ ህዝብ አልፈለገም። የህዝብ ድምጽ የሚሰሙ ከሆነ የህዝብ ነን ካሉ እዚህ መድረክ ላይ መገኘት አልነበረባቸውም። ቀደም ሲል እንዳልከው የህዝብ ድምጽ ሰምተው ውሳኔ ወስነው በመጨረሻው ሰዓትም ራሳቸውን ያገለሉ አርቲስቶች ሊከበሩ ይገባል። ከታሪክ ፍርድም አምልጠዋል። ነገር ግን የታደሙ ሰዎች የታደሙ አርቲስቶች ግን መቼም ቢሆን አገዛዝ ይሄዳል። ብልጽግና እድሜ የለውም። እውነት ለመናገር ቅርብ ወራጅ ነው። በቅርቡ ይወርዳል። ዘላቂ የሆነው ህዝብ ነው የኢትዮጵያ ህዝብ። የኢትዮጵያ ህዝብ ግን እነዚህን ሰዎች መቼም አይረሳም። ነገ ተገደን ነው መሳሪያ ተደቅኖብን ነው እንዲህ አስፈራርተው ነው አይሰራም። አለቀ። ይህንን ወደፊትም በደንብ የምናሳየው ፎቶግራፎቻቸውን ስራዎቻቸውን እያወጣን ለህዝብ የምናጋልጣቸውን እንደሚሆን ምንም ከኢትዮጵያ ህዝብ የሚበልጥብን ነገር የለም። እነሱም ይህንን አገዛዝ አስበልጠው ነው እዚህ መድረክ ላይ የተገኙት። እኛ ደግሞ የኢትዮጵያን ህዝብ አስበልጠን ነገ ከነገ ወዲያ እያንዳንዱን የምናጋልጥበት መድረክ ይኖረናል። ያሬድ ጨርሰናል። የምጨምረው ከሌለ የዛሬውን ዝግጅታችን እንግዲህ ሰፊ ጊዜ ወስደን ነው የተወያየ ነው። በጣም ነው ማመሰግን ያሬድ። ቴንክ ዩ መሳይ። በጣም ጥሩ ሞቅ ያለ ውይይት ነው ያደረግነው። እንደ ያለ ውይይት እኔ በጣም ነው ደስ ቢለኝ። እኔ ለዛሬ ስቴዲየም ለተገኙ ሰዎች ዛሬ ከሚራቡ ሰዎች ጉሮሮ ላይ በተነጠቀ ገንዘብ በየቦታው ተጥለው ሕክምና አጥተው ሀገር የረሳቻቸው የአገዛዝ ስርዓቱ የረሳቸው ያስራባቸው ያፈናቀላቸው ሜዳ ላይ የጣላቸው እንደገና ደግሞ ሰብአዊ እርዳታ ከልክሎ ሞታቸውን የሞት ደጃፍ በቆሙ ኢትዮጵያውያኖች የህይወት የሚቆምሩ ሰዎች ናቸው የዚህ ድግስ ታዳሚዎች። አመሰግናለሁ መሳይ እድሉንም ስለሰጠኝ በዚህ ጉዳይ ላይ ራሱ በተለይ ሐሳብ እንድንሰጥ ስላደረግ ከልብ አመሰግናለሁ። አድማጮችንም አመሰግናለሁ። በጣም ጥሩ ውይይት እንዳደረግን ተስፋ አደርጋለሁ። ተመልካቾችም ውይይቱን ሰምተው የየራሳቸውን አቋም ይዘው አቋማቸውን ደግሞ አስተሳሰባቸውን አስተያየታቸውን እንደሚያጋሩን ተስፋ በማድረግ የዛሬውን ዝግጅት እናበቃለን። በጣም አመሰግናለሁ ያሬድ ኃይለማርያም ከብራስልስ ቤልጅየም። ተመልካቾቻችን በዚሁ አበቃን። ኢትዮጵያ በክብር ለዘላለም ትኑር በሚል ተሰናበትናችሁ። ጤና ይስጥልን።